ኤፍ የምመክርህ ነገር መጽሐፍ ቅዱስ እንድታሳፍር ሳይሆን ሌላውን እንድታድን ነው። አይ እንድታሳፍርም ይላል። ማሳፈር የሚገባቸው አሉ ይላል መጽሐፍ። ነገር አትምጣ ከፈለክ ለማዳን ማሳፈር ያለብንም አለ እንደዛም ይላል። ላሳይህ መጀመሪያ አሳይተው ነው ቃሉን አሳይተህ ካልተቀበሉ ነው። አሁን እንደዚህ ስለምትጣጠፍ እኮ ነው። አሁንም የዮሐንስ አፈወርቅን እኮ ካላስባልኩ አላመጣም ምልህ ልክ እንደዚህ ጥፍ ስለምትል ነው። ነገር ትልና ልክ ሳመጣው ጥፍ ትላለህ። ለዛ እኮ ስላስቸገርከኝ በኦሪጂናል ሲን አያም ነው አምጣው። ይኸው ቃል በቃል ተናግሬያለሁ። ኦኬ ቆይ እሺ ቆይ መጀመሪያ ኦሪጂናል ሲን ማለትም ገብቶሃል አልገባህም? ቆይ እሱን እኮ ነው ላጠራ የፈለግኩት አሁን። ኦኬ በአዳም ምክንያት ሁላችን በእርግማን ነው አይደል ያለ ነው። በእርግማን ውስጥ ነው ያለ ነው። ክርስቶስን ከማግኘታችን በፊት ማለት ነው። ሰዎች ሁሉ በእርግማን ውስጥ ነበሩ አይደለ? አሁንም ነን እያላችሁ ነው እኮ ሞት ስላለ። አይ አይደለም፣ ለዚህ እኮ ነው። አየህ አሁን ከአንተ ጋር እኔ ስፒሮስ አይደል ሞት እርግማን ነው ከአንተ ጋር ማውራት እኔ አሁን በቃ በጣም አስቸጋሪ ሆነብኝ። በቃ እሺ ልመልስልህ። እየተጣጣፍኩ ስለሆነ ሙታን ነበርን ይላል አይደል? ሙታን ነበርን። ስለዚህ መንፈሳዊ ሙታን ነበርን እያለ ነው። መርገም አለብን። መርገም አለብን ብዬ አላምንም ብያለሁ እኮ ነው። በአዳም ምክንያት እንዴ በአዳም በእርግማን ውስጥ አልነበርንም እኮ። በአዳም ሲያጠፋ ከእግዚአብሔር ርቀናል። ይሄንን እርግማን ውስጥ ነበራችሁ የሚለው ጳውሎስ ዝም ብሎ ነው እንዴ? ቅድም ቢኒኮ አውጥቶልህ ነበረ እኮ። እርግማን ውስጥ ነበራችሁ አልነበረችሁ ሳይሆን እግዚአብሔር የኔንትን እንጂ እርግማን ውስጥ ኃጢአት ውስጥማ ነበርን። ይሄ ግን የእግዚአብሔር ውጤት ነው ወይ እግዚአብሔር እንዳመጣችሁ ነው። አይቶና እሱን በእርግማን ውስጥ መጽሐፍ ቅዱስ ነበራችሁ አይልም ይላል። ከእርግማን ዋጀን ይላል እኮ። እኔ እኮ አሁን አይልም ትላለህ፣ አሁን ይላል ትላለህ። እኔ እኮ ካዲያ ተቸገርኩኝ። ስፒሮስ የተቸገርከው ለምን እንደሆነ ታውቃለህ? እግዚአብሔር ይህንን ነገር አመጣብንና በእኛ በራሳችን ምክንያት ይህንን ነገር አመጣ ነው። የተለያየ ነው። እዚህ ጋር ያልተስማማ ነው። ምንድን ነው እግዚአብሔር አመጣብን እኛ መጣ ነው የምትለው? እግዚአብሔር ኦልሬዲ ትእዛዝ ሰጥተዋል። ትእዛዙን ከተላለፍክ ሞት ትሞታለህ ተብለሃል። ስለዚህ በቃ ትሞታ። አዎ ትእዛዝን ተላለፍ። ከዛ በኋላ መጣና ትሞታለህ አለ እኮ። ተጠያቂው ማን ነው? እግዚአብሔር ነው? የሰው ልጅ ነው? እግዚአብሔር ለምን ይጠየቃል እኮ? እሱን ነው የምለው። እግዚአብሔር ያመጣው ነገር ስለመጠየቅ አይደለም እንዴ? ስፒሮስ ዛሬ ደክሞሃል ወይስ ምንድን ነው እያልክ ያለኸው? ስፒር መቼም አትረዱም። ይሄን ነገር ድነትን መቼም አትረዱም። ዮሐንስ አፈወርቅ ያለውን አምጣልኝ። አንድ ጥቅስ ደጋግሞ ራሱን ለመሸፈን እየሞከረ ነው ያለውና እርግማን የለብንም ብለህ ነው የምታምነው አንተ? እርግማንማ አለ። እርግማን ግን ይሄ እርግማን ከእግዚአብሔር አይደለም የመጣው ነው። እሺ ይሄን ቃል ታስረዳናለህ? እችን ቃል እስቲ አስረዳን ወዳጅ። እስቲ ከታየ እስቲ ይታያል። እሺ ምን ይላል? ቁጥር እስቲ አንብበው። ስፒሮስ አይሰማም? ስፒሮስ ወጣ እኮ በቃ ላሻለ። ያኔ እርግማን ከሰይጣን ነው ማለት ነው እንግዲህ በሱ አስተያይ ማለት ነው። አይወርቱ ጌታስ የስፒሮስ ትልቁ ችግር አቋም የለውም እና ጀስት እንዲጨበጨብለት ከማሰብ አንጻር የሚያወራቸው ንግግሮች ናቸው እንጂ እዚህ ጋር አሁን የተቀበለውን ቅድም ከኤፊ ጋር ሲያወሩ በጣም ብዙ ነገሮችን አምነዋል። በእርግጠኝነት እነሱ ቤት ሲገባ ይሄንኑ ቃል ደግሞ ያጥፈዋል። አሁን ስለ ማርያም ያወራውን ማለት ነው እዚህ ቤት ያወራውን ወሬ እዛ ሄዶ አያወራውም። አሁን እዚህ ቤት ነው የተቀበለ የሚመስለው። እንግዲህ ማርያም ኃጢአት እንዳለባት ምናምን ኢቨን አይነት አውዶችን ሲያወራ ነበረ እና እሱን ይሄንን ንግግሩን እዛ ቤት ሄዶ ግን አይደግመውም።
ተመለስክ ስፒሮስ? አዎ፣ ግን አንዳንዴ ሰውን አትረዱም እናንተ። ማለት ስለተወያየ ነው ሳይሆን ስራ አለ ብዙ ነገር። ትንሽ ፈጠን አድርጉት። እስኪ አንብበው። አሁን ስንት ስራ ሳልሰራ የልጆቹ ሰዓት ደረሰ። ቀጥሉ። አጠር አድርጉትና ጠይቁኝና በቃ እኔ ሀሳቤን ማጥፍ አይደለሁም። በብዙ ማስረጃ ማምጣት ስላለ ይሄንን ነገር ዛሬ የምለው አንድ አንብበው ስፒሮስ፣ አንብበው። አንድ መንገድ ላይ ስለሆንኩ እየሰማሁ ነው። አንብበው አንተ። በአንተና በሴቲቱ መካከል በዘርህና በዘርህ መካከል ጠላትነትን አደርጋለሁ። እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ሴቲቱንም አለ በጸነሽ ጊዜ ጭንቅሽ እጅግ አበዛለሁ። በጭንቀት ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካምህ ከእርሷ ትበላለህ። እሾህና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ይላል። እዚህ ጋር ምንድን ነው እሱ? እርግማን ነው ወይስ ምርቃት ነው? በመጀመሪያ ቃል በቃል በአንተ የተነሳ መሬት ትረገማለች እንጂ አንተ ትረገማለህ የሚል የለም። አንድ ሁለተኛ የጠየቅኩት ጥያቄ እርግማን ነው ወይስ ምርቃት ነው ነው ያልኩት። ልጨርስ። መሬት ትረገማለች ነው ያለው። ከዛ በኋላ ባጠፋው ምክንያት የመጡትን ነገሮች ይናገራል። ከመጀመሪያም ተናግሮታል ሳያጠፋም በፊት። እነዚህን እርግማን ነው የምትሉት እናንተ ናችሁ። መጽሐፉ ልጨርስ። መጽሐፉ እዚህ ጋር የሚናገረው በሱ ምክንያት ለምን ሰው ሲፈጠር ዓለምን እንዲገዛ ነበር እንጂ ዓለም እንዲገዛው አይደለም። ገዢ ተደርጎ ነው የእንስሳትም የምንም። ግን እሱ ስላጠፋ መሬት እንትን አለች። እንስሳንም አይታዘዙለትም፣ መሬትም አትታዘዝለትም። አለቅ። ይህንን ነው እየተናገረ ያለው። ተረገምክ አይለውም። እሺ ችግር የለም። አሁን የእግዚአብሔር ንግግር አንዴ እንጀምር። እግዚአብሔር አምላክ እባብን አለው አይደለ? ይህንን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተ አንተ የተረገምክ እግዚአብሔር ምን እያደረገ ነው ያለው ማለት ነው? አሁን እዚህ ጋር የተረገምክ ነው ብሏል። ቀጥል። አንዴ ምን እያደረገ ነው እግዚአብሔር ማለት ነው? አሁን እየነገራቸው ያለው በውስጡ ምን አለው ማለት ነው? ስፒሮሴ ምርቃት አሁን ለእባብ ብቻ አይደለም የምናየውን ሀሳብ ምርቃት አይደለም ማለት ነው። አሁን እግዚአብሔር እያወራ ያለው እዚህ ጋር እያወራ ያለው ስለ እባቡ ነው። እባቡ ተረግማል ይላል ቃል በቃል። አሜን፣ እቀበላለሁ። ቀጥል። ኦኬ ጥሩ። እሺ ሴቲቱ ጋር እንምጣ። ሴቲቱ ጋር እንግዲህ ኃጢአት ሰርታለች። ከኃጢአት በኋላ ያለ ማንነት ነው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አደርጋለሁ አለ። ከምን የተነሳ ነው ይሄ? ከኃጢአት የተነሳ ትእዛዝን ባለመጠበቅ። ምርቃት ነው? ምርቃት አይደለም። ምርቃት ነው አላልኩም። ምርቃት አይደለም። እሺ ምርቃት ካልሆነ ምንድን ነው እሱ? ምርቃት አይደለም። ውጤቱን እየተናገረ ነው። እርግማን ነው አይደል? ውጤት ነው ወይስ አደርጋለሁ ብሎ ነው እያዘዘ ያለው ጌታ? ውጤት ነው። ውጤት አደርጋለሁ ሲል አደርጋለሁ ሲል እሱ ባደረገው ነገር የሚመጣው ነገር አለ። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ነው የሚያወራው በነገራችን ላይ። ልክ ነው። ግን አደርጋለሁ እያለ ያለው አሁን እግዚአብሔር እያደረገ ነው ማለት ነው አለ። እየተናገረ ነው አለ። ሊያደርግ ከዚህ በኋላ እያደረገ ነው ያለው። እሺ ከዛ ስንቀጥል አንተም ሰኮናውን ትቀጠቅጣለህ አለ። ከዛስ ሴቲቱን አለ። ከዛስ በጸነሽ ጊዜ ጭንቅሽን አበዛዋለሁ አለ። ምርቃት ነው ይሄ? እርግማምንም ምርቃትም አይደለም። ጭንቀትን ማብዛት ምርቃት ነው። እንግዲህ ምርቃትም እርግማንም አይደለም። ለምን ሁሉም ሲወልዱ እንደዚህ ነው። ዛሬም በፊትም እንደዛው ነው የሰው ልጅ ሲወልድ። መቼ ነው ያለው ጌታ ይሄንን? ከውድቀት በኋላ ከኃጢአት በኋላ ነው ይሄን እያላት ያለው። ከኃጢአት በኋላ ነው። ኦኬ ከኃጢአት በኋላ ጌታ ሲላት እርግማንም
በደንብ ስሙ። ምርቃትም አይደለም ማለት ነው። ምንድን ነው ታዲያ እርግማንም ምርቃትም ካልሆነ ምንድን ነው እያለ ያለው? እንግዲህ ሚስት ካለክ ሚስት አምጣ እንትን ስትል እርግማን ብለህ ከወሰድከው አላውቅም እኔ አንተን የጠየኩህ ምንድን ነው? የኃጢአት ውጤት ነው። አበዛዋለሁ እኮ ነው ያላት ወዳጄ እኮ አበዛዋለሁ። ኃጢአት ስለሰራሽ በዛብሽ አይደለም ያላት፣ አበዛዋለሁ ነው ያላት እኮ። ልክ ካጠፉ በኋላ ሴት ልጅ ዛሬም ክርስቶስ ሲሰቀልም ሳይሰቀልም በፊት ያለ ነገር ነው አይደል? እኔ እሱን አልጠየቅኩም። አበዛዋለሁ እያለ ነው ያለው። ምን ማለት ነው ወዳጄ? አበዛዋለሁ ነው። አበዛዋለሁ ማለት አበዛዋለሁ ነው። መልካም ነገር ነው ያበዛው። አበዛዋለሁ ሲል አበዛዋለሁ፣ ጭንቁን አበዛዋለሁ። መልካም ነገር ነው ወይ ያበዛላት? መልካም ነገር ነው ስለበደለች መልካም ነገር ነው አላልኩም። ጭንቅ መልካም ነገር ነው አላልኩም። አበዛዋለሁ፣ ጭንቁን አበዛዋለሁ ነው የሚለው። አበዛዋለሁ ነው ጭንቁን እኮ። ያ የበዛው ጭንቀት ከበረከት አንጻር ነው ወይስ ከእርግማን አንጻር ነው የሆነላት? እኮ እግዚአብሔር ረገማት አይልም እኮ እዚህ ጋር አይበል። ግን ምንድን ነው ያደረገው? እባብን ረገመው ይላል አይደለ? አይዞ ወዳጅ፣ ምድርን በሱ ምክንያት ረገመ ይላል። አይዞ እዚህ ጋር ደርሰናል። ሰው ግን ረገመ አይልም። እዚህ ጋር ደርሰናል። ትሞታለህ። እዚህ ጋር ደርሰናል። እኔ ጨርሻለሁ። በቃ እንደዚህ ቁጭ ብለን የምትል ከሆነ ሰዓትም የለኝም። እኔ ሰዓት ከሌለ ውጣ እንጂ ያው ትምህርት ለማሳየት ያክል ነው። አይዞ ብራዘር፣ አይዞ ስፒሮስ። ያው ክሊር የሆነ ንግግር አለው። ከኃጢአት የተነሳ ከበደል የተነሳ ሀፕን ያደረገ ነገር አለ። እግዚአብሔር ምን ያለው? የምህረት ሳይሆን በኃጢአት ውድቀት ምክንያት የተባሉት አዳም ላይም ሔዋን ላይም እባቡም ላይም ኮንስኩዌንስ አለ። ያንን ኮንስኩዌንስ በማድረጋቸው እግዚአብሔር ያላቸው ማለት ነው። ክሊር ነው፣ በጣም ግልጽ ነው ብራዘር። እያወራን ያለ ነው ይሄንን ነው። ይሄንን ምርቃት ብለን ማታምን ከሆነ ፖዚቲቭ ነገር የለውም። እንግዲያውስ በኃጢአት ምክንያት የመጣ ኮንስኩዌንስ እርግማን ነው ማለት ነው። እነኚህ ነገሮች ሀፕን ያደረጉት እነኚህ ነገሮች መቼ ይነሳሉ ምናምን የምትል እሱ ጥያቄ ካለ እሱን እናወራበታለን ወንድም አለ። እሺ እኔ ልጠይቅና ዳኒ፣ እናንተ ብቻ ጥያቄ እንዳትሆኑ። እባብን ረገመ ይላል። ማውራት ማትችል ከሆነ ዘጋ ነው ብራዘር። የምትጠየቀው ወሳኝ ጥያቄ ላይ ነጥብ የምትጥልበት ታይም ላይ መጠየቅም አትፈልጉ። እሺ ቀብድ ነጥብ የምትጥልበት ፖይንት ላይ አይ በቃኝ ሰዓት የለኝ ምናምን እያልክ እየወጣ ከዛ ደግሞ ድጋሚ ደግሞ የምትጠይቅበት ምንም ምክንያት የለም። ከጀመርን እንጨርሳለን፣ ካልጨረስን ደግሞ ሰዓት የለም ማለት ነው። ሌላ ሰው ቦታ መልቀቅ የተሻለ ነው የሚሆነው ወዳጅ። እንግዲህ ያው ሚዩት ምናምን መደረግ የመሸነፍ ነው ውጤት ነው። እርሚ እንደዚህ አይነት እንትን የለውም። ሁሌ ሀሳቤን እንትን ይላል። ችግር የለም ግን ካልፈለጋችሁ ችግር የለም፣ ቀጥሉ። እሺ ቴዳ፣ እሺ ሀሳብ አለ? እሺ ቴዳ። አዎ ቅድም የማይመች ቦታ ስለነበርኩ ነው ኤፋ ና ሲለኝ። መጀመሪያ የጌታ ጸጋና ሰላም ይብዛላችሁ። በጣም በጣም ይቅርታ። ሁላችንም በክርስቶስ ኢየሱስ ስም ሰላም ብያለሁ። እሱ ሳይወርድ ቢሆን ጥሩ ነበረ። እንግዲህ ዳኒ እንደተናገረው የሚፈልገውን ነገር እንጂ ነጥብ የሚጥልበት ቦታ ላይ መናገር አይፈልግም። ኤኒዌይስ ሁለት ነገር ነው ማሳየው። የመጀመሪያው ዘፍጥረት 3 ላይ ያለውን ካስፈለገ በቪዲዮ ማድረግ እችላለሁ። ይቅርታ። ዘፍጥረት 3 ላይ ያለው ኤፋ በደንብ ሊያስረዳው የሞከረውን ምንባብ እርግማን አይደለም የሚል ሀሳብ ነው ሊያሳይ የሞከረው። ነገር ግን ኤፍሬምን አንድ ጥያቄ ጠይቆት ያንኑ ጥያቄ ሲጠየቅ ግን እሱ መልስ አልነበረውም። ምንድነው የጠየቀው ኤፍሬምን? እርግማን የሚል የመጽሐፍ ቅዱስ ማስረጃ። እሱ ግና ወደ ሶሪያዊ ኤፍሬም ሊድ። እዚኛው ላይ ደግሞ የምጨምረው ሁለተኛው ምንድነው?
እርጉም የሚለውን ሲተረጉም እርጉም፣ የተረገመ፣ እርጉማን የሚሉትን ሶስቱን ቃላት ሲተረጉም ቅድም እንዳልኩት የዕብራይስጡንና የግሪኩን ቃላት ዘርዘር አድርጎ ካስቀመጠ በኋላ የተወገዘ፣ ከፍርድ በታች የሆነ፣ ስለ ጥፋት፣ ስለ በደል ወይም ስለ ኃጢአት ዋጋ ክፉ ውጤት እንዲደርስበት የተነገረበት፣ ቅጣት ወይም ፍርድ ያለበት ቃል የተነገረበት፣ የተነቀፈ፣ ለክፉ ፍጻሜ አልፎ የተሰጠ፣ የተዳረገ ሰው ወይም ሌላ ማናቸውንም ነገር ይልና የብሩክ ወይም የተባረከ ሰው ተቃራኒ ብሎ አሁንም መጀመሪያ የሚያስቀምጠው ምንድነው? በሚገርም ሁኔታ ዘፍጥረት 3 ከ14 እስከ 17 ከዛ በኋላ ሌሎች ጥቅሶች አሉት ሁለቱም ላይ። እዚህኛው የመጀመሪያውም ላይ ግን ሁለቱም ላይ ዘፍጥረት 3 17 ከ14 እስከ 17 ያለውን እንደ መጀመሪያ ማስረጃ ያስቀምጥና እነዚህን ብያኔዎች ያስቀምጣል። ኤፍሬም ሶርያዊው የተረጎመውን ዘፍጥረት 3 17ን ደግሞ ማንም ሰው ሊያገኘው በሚችለው መጽሐፍ ነው የጠቀስኩትኝ። እሱ ደግሞ ምን እንደሚል አንብብላችሁ። ሁለት ቦታ ነው ከሱ የማነበው። ዘፍጥረት 3 17ን ካስቀመጠ በኋላ ምን የሚለውን የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ከአንተ የተነሳች የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከእርሷ ትበላለች፣ እሾህና አሜከላን ታበቅልብሃለች። ዘፍጥረት 3 17 ምንም እንኳ ይላል ምንም እንኳ በአዳም ምክንያት የተረገመችው መሬት ምንም በደል ያልፈጸመች ብትሆንም እግዚአብሔር አዳምን በመሬት መረገም ምክንያት የሚታመም እንዲሆን አደረገው ብሎ ቀጥሎ ያለውን ስሙ። እርግማኑን የተቀበለችው መሬት ብትሆንም ያልተረገመው እርሱ በቅንፍ አዳም በእርግጥም ተረግሞ ነበር ይላል። በእርግጥም ምን ብሎ ነበር? ተረግሞ ነበር ይላል። እሺ አንድ ልጨምር እና ላብቃ። ይሄ ደግሞ ከሔዋን ጋር በተያያዘ ያለውን ነው የሚያብራራው። አብይ ጥቅሱ ግን ዘፍጥረት 3:22 ነው። እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ ለዘላለም እንዳይበላ ለዘላለም ሕያው ሆኖ እንዳይኖር የሚለውን ሲያብራራ ነው። አሁን ደግሞ ያለውን ማነበው። እንግዲህ አዳም እንዳይበላ ከታዘዘው አንዱ ዛፍ በፍጥረት ከበላ በኋላ ይበላ ዘንድ ከታዘዘው ዛፍ ምንኛ ፈጥኖ ይብላ። ነገር ግን አሁን በመከራ በወዝ ቅድም ኤፍሬም ያለውን ነው እንግዲህ ልብ አድርጉ፣ በድካም በምጥ ይኖሩ ዘንድ ፍርድ ተሰጥቷል ይልና ስለ ፍርዱ ይናገራል። ምን ብሎ? ስለዚህ አዳምና ሔዋን ከዚህ ከሕይወት ዛፍ ከበሉ በኋላ በመከራ ውስጥ ለዘላለም ሕያው ሆኖ ሊኖሩ ነው። ስለዚህ እግዚአብሔር ከሕይወት ዛፍ እንዳይበሉ ከለከላቸው። በእርግማን ውስጥ ሆነው የተባሉትን ማንና ማን ናቸው? በእርግማን ውስጥ ሆነው የተባሉት ማንና ማን ናቸው? አዳምና ሔዋን። ለምንድነው አዳምና ሔዋን ያልኩትኝ? ከላይ ስለ አዳምና ሔዋን ነው የሚያወራው። እስኪ ድገመው። ስለዚህ አዳምና ሔዋን ከዚህ የሕይወት ዛፍ ከበሉ በኋላ በመከራ ውስጥ ለዘላለም ሕያው ሆነው ሊኖሩ ነው። ስለዚህ እግዚአብሔር ከሕይወት ዛፍ እንዳይበሉ ከለከላቸው። በእርግማን ውስጥ ሆነው ቀጥሎስ እርግማን ተላብሰው እያሉ እንዳይበሉ ከለከላቸው። ከመረገማቸው በፊት ያዘጋጀላቸውን ሞገሱን ተላብሰው እያሉ ይበሉ ዘንድ ካዘጋጀላቸው መንፈሳቸው ረክሶ እያለ እንዳይበሉ አደረጋቸው በማለት ኤፍሬም ሶርያዊው እንዲህ ባለ መንገድ አዳምም ሔዋንም የተረገሙ መሆኑን ጽፏል። ስለዚህ አሁን ከሱ የሚጠበቀው ምንድን ነው? አይ ይሄ ሐሳብ ትክክል አይደለም፣ አልተረገመም አዳም የሚለውን በሱ መጽሐፍ ቅዱሳዊ አይደለም የመጽሐፍ ቅዱስ ማስረጃ ማቅረብ አልችልም በማለት ሳይሆን የመጽሐፍ ቅዱስ ማስረጃ በማቅረብ ማሳየት ነው የሚጠበቅበት። እግዚአብሔር ይስጥልኝ። ቅድም መንገድ ላይ ስለነበርኩኝ ነው እንጂ እሱ ሳይወርድ ብገባ ጥሩ ነበር። እሺ ተባረኩ ወገኖች። እኔ እንግዲህ ቅድም እንደነገርኳችሁ ዛሬ ቢዚ ስለሆንኩኝ ወንድሞች ደግሞ ማገልገልም አለባችሁ። እኔ ብቻ ሁሉ ቀን ተናጋሪ መሆን የለብኝም። ጸጋ ይብዛላችሁ። አንዳንዱንም እየሰማው ነበር፣ አንዳንዱንም አምልጦኛል። ግን ተባረኩ። ወንድምነት ዳንዬ ቤት ከፍታለህ? አይ ወንድምነት ልወጣ ነው ከቤት ነው። በቃ እነዛ ከሆነ ኤፊ አትከፍትም አይደል? አይ እርምዬ አልከፍትም። በቃ መዝጋት እንችላለን። ያ ጸጋ ይብዛላችሁ። የዛሬ ዲቤት እንኳን አይባልም፣ ዝም ብሎ እንደ ጥያቄና መልስ አይነት ነገር ነው። በኤፊና በጋዲሳ መካከል የተነሳውን አይተናል። አስገርሞኛል። የሚነበበው መጽሐፍ ቅዱስ ነው፣ የሚጠየቀው ግን ያልተነበበ ጽሁፍ ነው። ያልተነበበ ጽሁፍ
እና የተነበበው ማለት የተጠየቀው ማለት ነው የተነበበው ማቴዎስ ሆኖ ሳለ ጥያቄ የቀረበለት ግን ከማቴዎስ ላይ ያለውን አንድ ቤተክርስቲያን አባት ምን ብሎ ተረጎመው ብሎ የሚል በዛ ላይ ማለት ነው። የዚህን ያህል የሰማይና የምድር ርቀት ነው ያለን። በመጽሐፍ ቅዱስ አውሩን ይሉናል። በመጽሐፍ ቅዱስ ስናወራቸው ግን ራሳቸውን ችለው መንፈስ ቅዱስ በውስጣቸው ስለሌለ የሚያስተምራቸው አምላክ ስለሌለ ሁሉ ቀን አይናቸው የሚገለጠው በቄርሎስ ነው። አይናቸው የሚዘጋውም በዮሐንስ አፈወርቅ ነው። ይሄ ማለት አባቶች ተብለው የተባሉትን የእነሱን ትምህርት አንሰማም ማለት አይደለም። ግን ሁሉ ቀን አይንህ የሚገለጠው ያለ ቄርሎስ አይንህ አይገለጥም። እንደ አንተ ፈረሶቿን በእውርነት እመታለሁ ብሎ የሚለው የነቢያት ቃል ትዝ ይለኛል። ማነው ተቀማጩን በእብደት ፈረሶቹን በእውርነት እመታለሁ ይላል። እና ይሄ በእውርነት የተመታ ትውልድ ካልሆነ በስተቀር እስቲ ቀረብ በሉት፣ እግዚአብሔር ያስተምራል። ደግሞ እኮ ምን ይሉላል በየጉባኤው እንደው የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር እንዲያስተምረን መልካም ፈቃዱ እንድትሆንልን እንበል አቡነ ዘበሰማያት ይልላል። ደግሞ ይኸው ትውልድ እኮ ማለት ነው እንዲያስተምረን ብለው ማለት ነው። ጥሩ ነው። አቤት 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 እንዲያስተምረን ጌታ እንዲያስተምረን ይላል። እግዚአብሔር እንዲያስተምረን የአባቶቻችን አምላክ ሚስጥሩን እንዲገልጥልን እንዲገላለጥልን ይሉላል። ከዛ ያ የቆመው ሰውዬ ዝም ብሎ እንቶ ፈንቶ ነው የሚያወራው። በዛቲ ዕለት አይረፈ ወለተ ሐና ከእናቷ ከወይዘሮ ጸዳለ ከአባቷም ከአቶ ዘርጋው በዚህ ቀን ተወልዳ በዚህ ቀን አረፈች። ገና አይደለህና ሰት የማይመለከተን ነገር ካወራህ በኋላ ከቡራኪዋ ማነው ከጸሎቷ ያሳትፈን፣ ጸሎቷ ታግዘን፣ ቡራኪዋ ትድረስ። እኔንማ እዛ እኮ ብራዘር ጥድ አስደግፈው እኮ ሊጫወቱብኝ ነበረ። ኢየሱስ የደረሰ ልጅ እንጂ ወለተ ሐና ትለኛለህ እንደ አንተ። ስንት ወለቶች እኮ አሉ። እና ይህን ይሉላል። ከዛ በቃ በእግዚአብሔር ያስተምራል ብሎ ይሉሃል። በንግግር እኮ ጌታ ያስተምራል ይሉሃል። እንደ አባቶቻችን አምላክ ልዑል እግዚአብሔር ያስተምራል ይለዋል። አንድ ቀንም ግን ከሱ ተማርም ብለው መጥተው ተናግረው አያውቁም። አግናጢዮስ እንዲህ ብሎ፣ ሱሱኒዮስ እንዲህ ብሎ እና የፈረደበት ብዬ ብሏል። የወሎ ሰውዬ ወሎየው ማለት ነው። አባ ጊዮርጊስ ዘጋስጫ እንዲህ ብሎ የሀገረ ብህንሳው ሕርያቆስም እንዲህ አለ። እንዲሁም ደግሞ የሶሪያው ቅዱስ ኤፍሬም ናፈቀኝ እኮ ጳውሎስ እንዲህ ብሎ የሚል እኔን ናፈቀኝ አልኩ። እዛ ቤት ጴጥሮስና ጳውሎስ የሚጠሩት ይፍታህ ይድግ ያንጽእ ወይቀድስ እግዚእነ አምላክነ ወዳይነ ኢየሱስ ክርስቶስ ሊቀ ካህናት ስራ ኃጢአት ወደ ምሳ ሲያበሳ ዘወሀቦሙ ስልጣነ ለሐዋርያት በዛይመረ በመንፈስ ቅዱስ ይስረይ ለክሙ ኃጢአተክሙ ብሎ ሲል ነው። ይሄ ኩምኩማም ትውልድ ሁሉ ማለት ነው። ጴጥሮስን የቱ ጋር ነው የምጠራው? መልእክቱን ጥቀስልኝ እንጂ መልእክቱን ጠቅሰህ እስኪ ከአንደኛ ጴጥሮስ መልእክት ወይ ከሁለተኛ ጴጥሮስ እራቀን አልኩ። በጴጥሮስ ወጳውሎስ በቃላችን ስልጣን የተፈጸመው የተወገዙ የተረገሙ የተለዩ ናቸው ብለናል ይላል። ለስዕሏ ስገዱ፣ ለስዕሏም ያልሰገደ ከቆመበት ስፍራ ይጥፋ ብሎ ቢብለው እኮ ከታች ማለት እዛው ጋር ወረድ ብለህ ሁለት አንቀጽ ስታነብ እኛም እነሱን ስልጣን ይዘናልና ይላል። ማን የሰጠ? ቤት በኩል ነው እንትን የተቀበልከው? በግብጥ እኔ አሁን ምን አጨቃጨቀኝ ብራዘር? ከዋናው ከምንጩ እቺ ዋላ የምትባል እንስሳ የመጽሐፍ ቅዱስ ተማሪዎች ሲናገሩ እቺ ዋላ የምትባለው እንስሳ በእስራኤል ሀገር ላይ አለች። አሁን በዚህ በደቡብና በደቡብ ምስራቅ አካባቢ ላይ ጆርዳንና በተለይ እዚህ በኔጌቭ በረሃ ላይ አለች። በቤርሸባ አካባቢ አይቻታለሁ። ሚዳቋ መሰል ነገር ናት አለች። እና እንግዲህ ዝርያዋ የጥንቶቹ ናቸው ወይስ ድቅል ናቸው ምናምን ነገር እሱን አጠይቀኝ።
እናቺ ግን ዋላ የምትባለዋ እንስሳ በተለይ በእስራኤል ምድር ላይ ይኖሩ የነበሩ እንስሶች ለምሳሌ እዚህ የይሁዳው አንበሳ ተብሎ የተባለው ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትናፍቃለች ምናምን ነገር ብሎ ያለው ዳዊት የመጽሐፍ ቅዱስ ተማሪዎች እንደዚሁም ደግሞ ጂኦግራፊውን ያጠኑ ሰዎች ሲናገሩ ዋላ የምትባለዋ እንስሳ ዝም ብላ ወራጅ ውሃ አትጠጣም አሉ። ሄዳ ዮርዳኖስን ዝም ብላ አትጋፈልም፣ የትንፍጩ ዱቄት ምናምን ጩ ብሎ የሚል ነገር እሷ ጋር አይሰራም አሉ። እና ምን ነበር የምትጠጣው? ምንጭ ውሃ ነው አሉ። የምንጭ ውሃ ነው ፍላጎቷ። እና ሄዳ ሶርሱ ላይ ነው የምትጠጣው። እንደዚህ አይነት ጠባይና እንዲህ አይነት አማላ አላት አሉ። ይሄ ርጋጭ ያለውን ሁሉ አትጠጣም። እንደ ዝሆንና እንደ ከርከሮ ዝም ብላ ያገኘችውን አትጠጣም። ምንጩ ላይ ሄዳ ነው የምትጠጣው። እና ምንጩ ላይ ሄዳ ለመጠጣት ከመጓጓቷ ከመናፈቋ የተነሳ የፈለገ የውሃ ጥም ቢያከስላት ምንጩን ካላገኘች አትጠጣም አሉ። አሉ እንደዚህ ልክ ለምሳሌ አሁን እቺ ዋኔ የምትባለው ኩኩ መለኮቴ እሷ በፈሳቸው ምናምን ነገር የምትባለው አሞራ ትዝ ትላቸዋለች። እሷም መንጢጥ ነው የምትባለው፣ በግዕዝ መንጢጥ ነው የምትባለው። ሚጥሚጣ አላልኩም። እና እቺ መንጢጥ የምትባለው አሞራ ከመኦፈ መንጢጥ እንዘ ይሰጽርሃ ገጾን የሚላል ነው እሴ በጸጋ ከዘመድኃኔዓለም ላይ ማለት ነው። እሴ በጸጋ ወልደ ዋህድ። እኛ ዲያቆናቱ ነን ይሄን የምናዜመው፣ ቄሱ አይመለከተውም፣ የቄሱ አይደለም። እና እዚህ ክፍል ላይ ከመኦፈ መንጢጥ እንዘ ይሴጽርሃ ገጾን ብላተ እቺ ኦፍ ማለት ወፍ ማለት ነው። እና እንዘ ይሴጽርሃ ገጾን እቺ እርግብ የምትባለው የእርግብ ዝርያ ያላት ዋኔ ባሏ ሲሞትባት ፊቷን እንዘ ይሴጽርሃ ገጾ ማለት ፊቷን ትሞነጭራለች ማለት ነው። የማከክ አይደለም። በጣም ከመበሳጨት ከሐዘኗ የተነሳ እንዘ ይሴጽርሃ ገጾ ፊቷን ትቧጥጠዋለች ከሐዘኗ የተነሳ። እና ምን ይላሉ በዚህ በቅኔ ትምህርት ቤቱ ያለፈ ባሏ ከሞተባት በኋላ ሌላ ባል አታገባም አሉ። መነኩሴ ሆና ነው ወይ የምትኖረው ብለን እኔን ጥያቄውን ወደ እኔ እንዳታመጣ። ደግሞ ወፍት መነኩሳለች ብሎ ኤርሚያስ አስተማሩ ብሎ አገሩ እንዳይተራመስ ያላገባች መነኩሴ ወፍ ነች ብለህ እኔ ጋር እንዳትመጣ። እዛው ያሉኝን ያስተማሩኝን ነው። እንዘ ይሴጽርሃ ገጾን ከመኦፈ መንጢጥ እንዘ ይሴጽርሃ ገጾን ብለዋል። እና እቻ ሞራ አታገባም አሉ። ባሏ ከሞተባት በኋላ ፊቷን ትነጫለች ምናምን ነገር ብሎ የሚል እንደዚህ አይነት ጠባይ ያላቸው አንዳንድ እንስሶች ተብሎ ይሄ ከኦርቶዶክስ ሚዩት አድርግ ወይ ታች አስወርድልኝ ይህን ሰውዬ። ያው ለላጤ ምንም አይገባም። ኮፒ ሊንክ ሼር ታብ እያደረክ ነው ማር ያለ ስለ ትዳር ሲነሳ ማይክ የምትከፍቱበት ምክንያት ነው የማይገባኝ። እንዴት አይነት ትዳር ነው? ከስፒሮስ ጋር አይደለም የምታወራው። በትዳር ጉዳይ ላይ እኛና ወፎቹ እናውራ። ምን አስታውሰው ይኔ ቢንዬ ከመኦፈ መንጢጥ እንዘ ይሴጽርሃ ገጾን ጉንጯን ትሰነጥቀዋለች፣ ትቧጭረዋለች ሐዘን ሲደርስባት ባሏ ከሞተባት በኋላ የሚባል እንደዚህ አይነት ጠባ ያለ እና እቺ ዋላ የምትባለዋ እንስሳ የወረደ ዝም ብሎ ወራጅ ውሃ አትጠጣም። እና ከዚህ የተነሳ ምንጭ ትፈልጋለች። ምንጭ ስለምትፈልግ ዳዊት ልክ ያንን የተናገረው በዚህ ነው ብለው የሚሉ የመጽሐፍ ቅዱስ ተማሪዎች እና ምንድነው አዳኞች እሷን ለማደን ሲፈልጉ ሄደው ለውሃው ምንጭ በእስራኤል ምድር ላይ ለውሃው ምንጭ ቅርብ የሆነበት ቦታ ላይ እሷ በማታዩበት ቦታ ላይ እዛ ጋር ሆነው ለአደን ያድኗቸዋል አሉ። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትናፍቃለች። እንደውም ነፍሴ እንደ ምድረ በዳ ምንድነው እንደተጠማ እንትን አለከለከች ትላለች። ማለክለክ ማለት ምላስን አውጥቶ ውሻ ልክ እንደሚሆነው ማለት ውሻ ሲጠማ ወይ እንስሶች ሲጠማቸው ውሻ ብቻ አይደለም የትኞቹም ከብቶቹ ምንም ሲጠማው ማለክለክ ብሎ ማለት ያው ለከተሜው ለነ ኤፍሬም እንዳይሰሙ እንጂ እነ ዳኒ ምናምን ከሰሙ ምንም አያመጡ። ያው ቤቴ ላይ ሪፖርት ነው ያደረጉ። ማለክለክ ይባላል። በጣም ከጥማቱ የተነሳ ማለት ነው።
ልክ እንደዛ ትላለህ። እንደዛ ሆነችብኝ ነፍሴ የአምላኬን ፊት መቼ አያለው ብላ ትላለች ይላል። እና ተውን ብራዘርዬ፣ እኛውን ከምንጩ ነው የምንጠጣው፣ ከእንደዋለዋ ማለት ነው። ከምንጩ ከሶርሱ ከሐዋርያቱ ትምህርት ማለት ነው። ከነቢያቱ ያልተቀዳ ከሐዋርያቱ ያልተቀዳ ከሁላችን ጌታ ከኢየሱስ ክርስቶስ ትምህርት ያልተቀዳ አባቶች እንዲህ አሉ፣ እናቶች እንዲህ አሉ፣ አያቶች እንዲህ አሉ፣ አክስቶች እንዲህ አሉ። ዳር ያዝልኝ ዳር ያዝልኝ። በዘመናት በትውልድ መካከል የደፈረሰ ውሃ ታጠጣን እንዴ? አቤት ኤርሜ ባይዘ አሁን ያደረግከው አሁን እያልክ ያሉ ባይዘ ስለ ዋላ ስታነሳ አሁን በጣም ደስ ያለኝ የሰማው ነበር። ምክንያቱም ታሪካዊ ዳራውን እያወራ ነው። ገብቷል። ከአባቶች ይልቅ ኤፊ ቅድም እያለ የነበረው ይህን ነው። አባቶች ተረጎሙ ከሚባለው ይልቅ እኮ ታሪኩን ነው ሄደን የምናየው። ላይክ ለምንድን ነው ይሄ የተጠቀሰው? አሁን ዋላ ወደ ውሃ ምንጭ ምናምን የሚለው በጣም ነው ደስ ያለኝ። ይሄ ነው እንጂ አባቶች እዚህ ጋር ብሎ ይጀምርላ መሀል ላይ ነው የሚጀምረው። ምንጩን ተታቋልኩ። ብሉይ ኪዳንም ላይ እኮ ጌታ የተናገረው እስራኤል እንደዚህ ነበር እኮ ያላቸው። በተለይ በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ ጌታ የተናገረው ስለ ወጋችሁ እግዚአብሔርን ትእዛዝ ትሽራላችሁ ብሎ ያለው እግዚአብሔር የብሉይ ኪዳን ነቢያት የተነሱበትን ዘመን አስተውላችሁ ከሆነ ላስቆያችሁ ፈልጋለሁ። የተነሱበትን ዘመን አስተውላችሁ ከሆነ እስራኤል የእግዚአብሔርን ቃል ጥላ ከእግዚአብሔር ስርዓት ርቃት በትእዛዜ በሕጌና በኪዳኔ ሊሄዱ አልቻሉም ብሎ የእግዚአብሔር ሕዝብ ከእግዚአብሔር ሐሳብ ርቀው የገዛ መንገዳቸውን ተከትለው የእግዚአብሔርን መንገድ ትተው እየሄዱ በነበሩበት ሰዓት ላይ ነው ነቢያትን ልኮ እግዚአብሔር መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል እንደዚሁ ይላል። ስለዚህ ወደ መንገዴ ተመለሱ አላቸው። ወደ መንገዴ ተመለሱ። ወደ መንገዴ ማለት ወደ ሕጌ ማለት ነው። እግዚአብሔር መንገዴ ብሎ ሲል ጥርጊያ ጎዳና አይደለም እያለ ሕጉን ነው መንገድ ብሎ የጠራው። በትንቢተ ኤርምያስ መጽሐፍ ምዕራፍ 16 ላይ ማለት ነው ቁጥር 16፣ 17፣ 18 ታነቡት። በቃ ያ መንገድ ብሎ ያለው የቀደመችሁትን መንገድ ጠይቁ በእርሷም ላይ ሄዱ ለነፍሳችሁ ረፍታ፣ እነሱ ግን አንሄድባትም ብለው አሉ ብሎ የሚለው ያንን ደብተራው ኦርቶዶክስ ነው ብሎ እንደሚተረጉሙ አይደለም ብራዘር። እሱን የተናገረው እግዚአብሔር ስለ ታናክ ነው፣ ስለ ቶራ ማለት ነው። በተለይ በሳይናይ ላይ ጌታ የሰጠውን ስርዓትና ሕግ ትእዛዝ አለ። እስራኤል እንዴት መኖር እንዳለበት፣ ትዳራቸው ምን መምሰል እንዳለበት፣ እርስ በርስ ሲጋቡ ከአሕዛብ ጋር እንዳይጋቡ፣ የህይወት ስርዓታቸው መስተጋብር ምን መምሰል እንዳለበት፣ አምልኮታቸው ምን መምሰል እንዳለበት እሱን የተጻፈ 613 ሕግጋትን ሰጥቷቸዋል። ከእሱ ሲተላለፉና ሲርቁ ነው እግዚአብሔር ነቢይ ልኮ ተመለሱ ይላቸዋል። የያዕቆብ ንጉሥ ወደ እኔ ተመለሱ ይላቸዋል። ብትመለሱ መልሳቸዋለሁ ብሎ ይላል እያሉ ወደ ሕጉ ነው የመለሷቸው። ወዴት? ወደ ሶርሱ ማለት ነው፣ ወደ ምንጩ ምንጭ። እነሱ ግን ምን ነበር ብለው የሚሉት? አባቶች ብለው የሚሏቸው ብራዘር አንድ ማድጋ የማጠብ ስርዓት ያስተማሯቸው አይሁዳውያን ነበሩ። እንዴት ነው አማርኛ? ማድጋ አልኳየ ማድጋ ያለቀልቅልሃል። ጌታ ማድጋ ስለማለቅለቅ የተናገረዋል እንዴት? ታናኩ ላይ የለም። ከየት ነው ያመጡት? የአባቶች ወግ የሚባል ብራዘር፣ አባቶቻችን ያስተላለፉልን እንደ ወጉ እንደ ትውፊቱ ይላል። ዳር ያዝ። የእግዚአብሔርን ቃል የተቃወመ የአባቶች ተረት አፈር ደቼ ነው የምናስገጠው። እግዚአብሔር ምን አለ? ነቢያት ተነስተው ነው ለዚህ መጡና ተመለሱ ይላቸዋል። ወደ ሕጌ አላቸው። ተመለሱ ወደ እኔ ብትመለስ እመልስሃለሁ እያለ ማለት ነው። እነሱ ባልተመለሱ መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል እንደዚሁ ብለዋል። የቀደመችሁትን መንገድ ጠይቁ በእርሷም ላይ ሂዱ ለነፍሳችሁ ረፍት ታገኛላችሁ። እነሱ ግን አንሄድባትም አሉ። ማለት የእግዚአብሔርን ሕግ ጥለው የራሳቸውን ጎዳና በጁ። ከዛ እንደውም ምን አሉ? የእግዚአብሔርን ሐሳብ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 18 ላይ ምን አሉ? የአባቶቼ የነቢያት አምላክ ስም ይባረክ። ምን እንዳሉ ታውቃለህ? የእግዚአብሔር መንገድ የቀናች አይደለችም አሉ። እንዴት ሆኖ? ኢሳይያስ እዚህ መንገዴ ከመንገዳችሁ ይላቸዋል። በኤርምያስ በኩል በመንገድ ላይ ቁሙና ጠይቁ ይላቸዋል። መንገድ ብሎ የሚለው ሕግ፣ ትእዛዝ፣ ስርዓት፣ ቃል ማለት ነው። ሶርስ ምንጭ። ምን ይላል ጌታ? ምን አለ? በሞሴ በኩል ምን አለ? ሲና ተራራ ላይ ምንድን ያወራው? ድራማ ሊሰራ ነው እንደ ጌታ የመጣው ከሰማያት? ሕግና ስርዓትን ሰጣቸው። በዛ ጋሌድ ብለው ሲሉ ወደ መንገዴ ተመለሱ አላቸው።
እንደውም ይባሱን ብሎ የጌታ መንገድ የቀናች አይደለችም አሉ። በሆሴዕ በኩል ተነስቶ ደግሞ የእግዚአብሔር መንገድ ቅናት፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል አላቸው። ተላለፋለሁ ብለህ ካልክ ትወድቅበታለህ። እና የትኛውም ቦታ ላይ ስትሄድ ሶርስ ላይ ነው የምትሄደው፣ ምንጭ ላይ። እነሱ ግን በዘመናት የተነሱ አባቶች ነበሩ። ፈሪሳውያኑ ምን ያሉ፣ ሰዱቃውያኑ ምን አሉ፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማይ፣ ቀናአናውያን፣ እንትናውያን ምን አሉ ትላለህ እንዴ? እነሱማ ምንም አይሉት ነገር አለ። በጌታ ዘመን አላየው ምንም አይሉት ነገር፣ ለእስራኤል ሕዝብ ምን ያላሉት ነገር አለ። መሺያው የሚመጣ አንዴ ከዳዊት ዘር ነው ይለዋል፣ አንዴ ደግሞ ከነገደ ዳን ነው ይለዋል። ማን ነው ከነገደ ዳን መሺያ ይመጣል ብሎ ያለው? የትኛው ነቢይ ነው የተረገው? መረጃ አምጣ ብለህ ስትል በግማራው ላይ እንደተጻፈ ይላል። ማን ነው ግማራን የጻፈው? ሙሴ ነው ከመልአኩ ተቀብሎ የጻፈው ይላል። ለምን ታዲያ 5ቱ ብሔረ ኦሪት ውስጥ አልጨመረውም? ያው እንግዲህ አባቶቻችን ባስተላለፉልን ወግ ዳርያስ አንተ አይሁዳዊ ለምን አልጨመረውም? በሙሴ ከተጻፈ ከ5ቱ ብሔረ ኦሪት ሊጨመር ይገባ ነበር። ቶራ ላይ ያልተጨመረው ለምንድን ነው? ታላቁ ነቢይ ያልጨመረው በመልአኩ በኩል እግዚአብሔር አልተናገረውም። የተናገረውም ተብሎ የተባለው ተጽፏል መጽሐፉ ላይ እና ሶርስ ላይ የምትሄደው። ስለዚህ ና ተጠይቅ ብለህ ስትለው አንዱን አይሁዳዊ ከታናክ አይጠቅስልህም። ቶራ ይልሃል፣ ግማራ ይልሃል፣ ሚሽና ይልሃል፣ ታልሙዱ ላይ እንዲህ ብሎ ይልሃል። ልክ መምሬ ሽርሽር እንደሚሉት ማለት ነው። አሁን አይሁዱን ና ምንጩ ላይ ታናክ ላይ ና ብለን የምንለው ና ምንጩ ላይ ጠጣ፣ ከምንጩ ከንጹህ ውሃ ጠጣ፣ ከህጉ ከስርዓቱ በሙሴ ህግ ከተጻፈው ላይ ከዛ ጠጣ። ኦርቶዶክሱንስ ይሄ አባ ጊዮርጊስ ዘጋስጫ አልጫ ብለህ የምትለውን ተውና ብሉይና አዲስ ኪዳን ላይ ና ምንጩን ጠጣ። ነቢያትና ሐዋርያት የሁላችን ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ እንዳስተማሩ። ጴንጤውንስ ቢሆን ከዚህ እወጣለሁ ብለህ ካልክ ብራዘር ፓስተር እንትና እንዲህ ብለው እሳቸው ብለው ያሉት እንደ እግዚአብሔር ቃል ከሆነ እንቀበላለን። ካልሆነስ አንተ ጴንጤው ፓስተሩ የሚያወሩት እንደ እግዚአብሔር ቃል ካልሆነ ትተውና ምንጩ ላይ መጽሐፍ ቅዱስ ላይ ጴጥሮስ ምን አለ፣ በጴጥሮስ በኩል ጌታ ምን አለ ነው የሚባለው። ኦኬ ፈሪሳውያን ምን አሉ አይባልም። በሙሴ በኩል ምን አለ ነው ጌታ እየተባለ ያለው። በነቢያት በኩል ምን አለ፣ በመዝሙራት ምን አለ። አይ አባቶቻችን ያው እንግዲህ አባቶቻችን እንዴ የአይሁድ ሽማግሌ ሁሉ ዝም ብሎ ባለቦርጫም ሁሉ ነሽጦ የጻፈውን ታልሙድ ብለህ ትለኛለህ እንዴ? መጣኔ ጋር አይሰራም ወንድምዬ፣ አይሰራም። ታልሙድ የሚባል መጽሐፍ ሙሴ አያውቅም። አያውቀውም። ይሄው ነው መልእክቱ፣ አያውቀውም። ስለዚህ ምንጩ ላይ ሄደህ እንደ ዋላዋ መጠጣት ነው። ሄደህ ታናክን ላይ ስታነበው ፍንተው ውሎ ይታያል። በቃ ፓዝሉ እዛ ይታያል። አዲስ ኪዳን ላይ ክርስቲያን ብለህ ካልክ ኦኬ፣ ብሉይና አዲስ ኪዳን ላይ በደንብ ቁጭ ብሎ በቃ እነ ጴጥሮስ የጻፉት ማቴዎስ የጻፈው 28 ምዕራፍ መኮምኮም ነው። እየገለጥክ ቁጭ ብለህ ውሃን ይዘህ ከፈለክ ሻይህንም እየጠጣህ እንዴት አንተ ባለጌ እንዴት ሻይ እየጠጣህ ቃሌን ታነባለህ አይልህም ጌታ። ብራዘር ሻይንም እየጠጣህ ከፈለክም በጾም በጸሎት ሆነህ የእግዚአብሔርን ቃል በጥሞና አንብብ። እሱን አመንዥህ ይባላል በእኛ በገጠርኛው በባህል ሀገሩ አመንዥህ ማለት ከብቶች ቀን ሁሉ ሲበሉ የዋሉትን ሳር የጋጡትንም ምኑንም መታ በተኙ ሰዓት ላይ ወደ በረታቸው ሲወጡ ያችን ከውስጥ ሲስተሙ ራሱ እግዚአብሔር እንዴት አድርጎ እንደሰራላቸው ከውስጥ የበሉት ቀን ሁሉ ሲሰበስቡት የወሉትን ያወጡታል ወደ አፋቸው። ልክ እንደ ቮሚት እንደ ማስታወቅ ሶሪ እንግዲህ ምግብ የምትበሉ ሰዎች እንደ ቮሚት አድርጎ ያወጡታል ከብቶቹ ማለት ነው። ያወጡና ግን ከአፋቸው ውስጥ ነው እዛው ጉንጫቸው ውስጥ ያደርጉታል። ከዛ እሱን በደንብ አድቅቀው አልመው ከዋጡት በኋላ እንደገና ያልተፈጨው ነው የሚመጣው። አይገርምም? ሲስተማቸውን እግዚአብሔር እንዴት አድርጎ እንደሰራው ከብቶች ማለት ከብት አመነዥህ ነው የሚባለው። አሁን አንዳንድ ሰዎች መስቲካ እንደምታመነዥሁ ማለት ነው ቸርች ውስጥ። የአንዳንድ ሴቶችማ እንዴት እንደሚያበሳጩኝ እኮ አልኩ። ማይኩን ቁጭ አድርጌው ተነስቼ በቦክስ ቱር አድርጌ ባወጣላት ደስ ባለኝ ነበር። ግን እንዴ ኤርሚያስ በስጋ ልታገለግል ነው እንዴ ተጠራ ብትለኝ አይ ቢፈቀድ ነው ያልኩት። እውነቴን ነው የምልህ።
በቦክስ ማንጋጭላዋን ብለህ ጉባኤ ውስጥ ኮን ቁጭ ብላ የምታደርገው ደግሞ ተነፋዋለች ፊኛ ማለት ነው። የልደት በመድኃኒዓለም በእውነት መንፈስን እኮ አታጥፉ ብሎ ያለው አንቺ እኮ አቀጭ ታደርጊያለሽ እንደ ጉባኤ ውስጥ። ያኔ እኮ እዛ ስንቀድስ ተንሥኡ ለጸሎት ብዬ ስል እግዚኦ ተሳለን ብለሽ ስትይ ልክ የበድሉን ህንፃ መስለሽ ነበር የቆምሽው። አሁን ጉባኤ መተሽ መስቲካ ታላምጭ ታመነዥህብናለሽ እኛ ላይ ማለት ነው። ስርዓት ሊኖር ይገባል እግዚአብሔር ጉባኤ ውስጥ። ሰምተሽኝ አይደል? ጥግ ላይ የተቀመጥሽው እህት አሁን ሶፋ ላይ ሆነሽ ምሰሚ ማለት ነው። የመስቲካ ፒፓ ልትነፊብን ነው እንዴ ሙሉ ወንጌል የምትመጪው? ወንዶቹስ ቢሆኑ ማነ ተሸምሱ አንድ ጦር መስቲካ ስጠይ ብሎ ጦር አፉ ውስጥ ጨምሮ መጥቶ እኛ ቃል እግዚአብሔር እንሰብካለን፣ እሱ ከኋላ ፊኛ ይነፋልሃል። ስለ ወንዶች ከመጀመር በፊት በጨርሳለ እርሜው ዘጋውና ማመንዣህ የሚባለው ነገር ማለት መስቲካው ልክ እንደምታኝኩት ማለት ነው። ከብቶች ነገሩ መስቲካውን አኝኮ ሰው አይውጠው። ከብቶቹ ግን የቀን የበሉትን ሌሊት ያመነዥሁታል። ያመነዥህ ነው የሚባለው። በሮቻችን ከብቶቻችን ያመነዥሁና ያንን አድቅቀው ይውጡታል። ቀን የበሉትን ወደ ሆዳቸው የገባውን ከሆዳቸው ውስጥ ወደ ውጭ ያወጡትና አፋቸው ላይ ነው ግን አይተፉትም። ወደ አፋቸው ላይ ያመጡትና እሷን ደግሞ ድቅቅ አድርገው ከተባሉ በኋላ መልሰው ይውጧትና እንደገና ደግሞ ሌላ ያልደቀቀውን ሲስተሙ ያቀብላቸዋል። የእግዚአብሔርን ቃል ቁጭ ብለህ ካነበብክ በኋላ ምንድን ያልኩት የእግዚአብሔርን ቃል እኮ ነው ብዬ መልክ ዘፍጥረትን ጥርቅ አድርገህ በልተህ ስትፈልግ ሕዝቅኤል ላይ ሄደህ እንደዛ እንዳታነቡ። ዛዛ ከዘፍጥረት ሕዝቅኤል እንደዛ አክሮባት እንዳትሰራ። የኔ የመጽሐፍ ቅዱስ አነባበቤ እነግራችኋለሁ አንድ ቀን ልምዴን ማለት ነው። ከረዳህ አንዳንዱ እንደዚህ የሚያደርጋል። ዘፍጥረት 49 ነው ያነብልሃል ዛሬ፣ ነገ ደግሞ ምሳሌ 3 ያነብልሃል። ከነገ ወዲያ ደግሞ ምን አነበብክ ብለህ ገላትያ 4። እሺ ሐሙስ ደግሞ ምን አልክ ብለህ ማቴዎስ ወንጌል ምዕራፍ 6። ዓርብስ ላይ ምን አነበብክ ብለህ ትለው ኤፌሶን መልእክት ምዕራፍ 2 ላይ። ቀዳሜስ ምን አነበብክ? ራእይ መጽሐፍ ምዕራፍ 22። አሁን ይሄንን አነበብኩ ነው የምትለው ብራዘር። እንዲህ አይነት አነባበብ ወንድሞቼ እናቶቼ ድብልቅልቅ ይሄ እንትን የለማኝ ከረጢት መስል ማለት ነው። ቡሌ ምናምን ነገር እያሉ የሚሉት አለ አይደል? ተበልቶ ከምሰው የምግብ ፊት እየተረፈ የተነሳው እንደዛ አይደረግም ብራዘር። ስታነብ በመደዳ ብላ የሚባል ነገር አለ። በመደዳ እናቶቻችን እንኳን ሲሉን እኮ ሰው ፊት ሄዳ አትቁረስ ከፊት ለፊት ቁረስ ነው የሚባለው። በቃ እንዲህ የሚያነቡ ሰዎች መጽሐፍ ቅዱስ መቼም ቢሆን አይገባቸውም። መቼም ያነበበውንም አያስታውሰውም። በሳምንት ውስጥ ካስታወስከውም ሐሳቡን ተርክልኝ ብለህ ስትለው ከዘፍጥረት ላይ የጀመረውን ከገላትያ ጋር አገናኝቶ ይነግርሃል። በዘፍጥረት ላይ ቅድም ወንድሞች ያነበቡትን እንደምሳሌ ላድርግ። ለምሳሌ እባብ ሔዋንን አሳታትና ሔዋንን ካሳታት በኋላ እና በክርስቶስ በፊታችሁ እንደተሰቀለው ወዴት ዘፍጥረት መጽሐፍ ምዕራፍ 3 ብለህ ጀምረህ ያነበብከውን ታሪክ ሐሳቡን ትነግረናል ብለን ስንል ያው ክርስቶስ በፊታችሁ እንደተሰቀለ ሆኖ እንዲሳል ዳግመኛ ምጥ ይዞኛልና እና በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ የት ነው ሄደው? መጽሐፍ ቅዱስ ያነበበ ብቻ ይከታተለዋል። እና ከዛማ ምን መሰለህ ኢየሱስ በመልአኩ ብሎ ልኮ ለባሪያው ለዮሐንስ አመለከተ። እዛ እሱም ደግሞ ወደ 7ቱ አብያተ ክርስቲያን እንዴት ብዬ ታሪኩን ለያዘው? ከዘፍጥረት ጀምረህ ኩንጉፉ ቻይና ዝንቅ እውነት ብለሻል። ዝንቅ እህትየው አፌ ቆርጥ ይበል። ውብዬ ተባረኪ። የእኛ ዝንቆች ማለት ነው። እንደዚህ አይነበብም። በመድኃኔዓለም አንዳንዱ ሰው መጽሐፍ ቅዱስ እንዴት አነበብከው ንገረኝ ብዬ ስለው ልክ እንደዚህ ነው ብለው የሚሉ ማቴዎስ 6 ላይ
ይልልና የማቴዎስ ሊነግረኝ ነው ብለህ ስል ነገሥት ላይ ግን አይተዋል ኤርሚ ይለኛል። አረ በመድኃኒዓለም የማቴዎስን 6 ጨርስልኝ። አይ ኖ ሳሙኤል ላይ ሳሙኤል ሐናን በወለደችው ጊዜ ብሎ ማለት ነው ኤሊ ቤት ገብቶ የኤሊን ቤት ሀሳብ ሳይጨርስ እንትን ያ ጎዶልያስ የሚባለው ሰው ታውቀዋለህ? እንዲህ አይነት አነባበብ ተው ነግሬያለሁ። ተው ጴንጤ በመደዳ ብላ። ስንት ሰዎች ናችሁ እንደዚህ የምታነቡት? የእግዚአብሔር ወንዶችና ሴቶች ልጆች አትዋሹም። 77 ቁጥር ጻፉ። ጌታዬ ኢየሱስ ምስክር ነው። በእንዲህ አይነት አነባበብ ቅዱሳት መጽሐፍትን የምታነቡ አላችሁ እዚህ ውስጥ 77 ቁጥር ጻፉ። ወንድሞች ናቶች 77 ቁጥር ጻፉ። እንደዚህ አሁን እንደምነግራችሁ አይነት አነባበብ የምታነቡ በጣም ብዙዎች ናቸው። ጌታ ኢየሱስ ይወዳችኋል። እኔም በጣም ነው የምወዳችሁ ወንድሞቼ ናቶቼ። ግን እንደዚህ እንዳታነቡ እሺ። ሁለተኛ በጣም ብዙ ሕዝብ ነው ያለው። እንደዚህ እንዳታነቡ። አይገባችሁም። ታሪኩ አየህ ፍሰቱ አለው። እዛ ክፍል ላይ የተጻፈው ታሪክ በትክክል እኔ አሁን መጽሐፍ ቅዱስን ሳነብችን በወፍ በረር ልንገራችሁና አልጨርስም። ራእይን ለብቻ ነው የማነባው እኔ። መልእክታትን ለብቻ ነው የማነባቸው። መልእክታትን ብቻ ለብቻ ነው የማነባው። ወንጌሉን 4ቱን ወንጌላት ለብቻ ነው የማነባቸው። ለብቻ ከሌላ ጋር አልቀላቀልም። ማቴዎስ ጀምሬ ከሆነ ማቴዎስን ሳልጨርስ ሌላ ቦታ ላይ አልሄድም። እሱም በደንብ ካጣጣምክ በኋላ ነው ወደ ማርቆስ የምትሄደው ማለት ነው። የነቢያትን መጽሐፍት ከኢሳይያስ ከጀመርኩ እስከ ሚልኪያስ ድረስ ሌላ ቦታ የፈለከው ሂድ ብለህ ብትለኝ ዘጸአት ላይ አልሄድም። መንፈስ ቅዱስ ሂድ ብሎ ካላለ በስተቀር ማለት ነው። ወደዛ አልሄድም። በቃ የነቢያትን ነው ከኢሳይያስ እስከ ሚልኪያስ ነው የማጠነው። የታሪክን መጽሐፍት ለብቻ ከኢያሱ ጀምሮ ማለት ነው። ሩት፣ መሳፍንት፣ ሳሙኤል፣ አንደኛ ሁለተኛ ነገሥት፣ አንደኛ ሁለተኛ ዜና፣ አንደኛ ሁለተኛ አስቴር፣ ነህምያ፣ እዝራ፣ ኢዮብ እንደዚህ ማለት ነው። የቅንያትና የምሳሌ መጽሐፍቶችን ዳዊት፣ ምሳሌ፣ ማሌ፣ የሶሎሞን፣ መክብብ እነኝን ለብቻ ቶራውን ለብቻ 5ቱን ብሔረ ኦሪት ከዛ ፍሰቱን ሁሉ ታውቀዋለህ። በቃ ቢኒ እንደዛ ነው የሚሻለው። እሺ ከአሁን በኋላ እናስተካክላለን። እንደዚህ ነው የእግዚአብሔር ልጆች። ጌታ እግዚአብሔር ይባርካችሁ። ለምሳሌ አሁን 14 አይነት ወጥ ያለበት እንጀራ ፊት ለፊት መጥቶ እስቲ የምስሩን ጣዕም ንገረኝ ብለው ቢሉ አንተ ግን ምስሩን ከጎመን ጋር ከድንች ጋር ስጋውንም አያይዘህ ሽሮውንም አድርገህ ቆስጣውንም አብረህ አድርገህ አብረህ በእንጀራው እነዚህን ሁሉ በአንድነት ጠቅልለህ ከዋጥከው በኋላ ከበላህና ካኘክ ከዋጥክ በኋላ ምስሩ ጨው በዝቶበታል ትላለህ። የትኛው ላይ ጨው እንደበዛበት አታውቅም። ምክንያቱም አብረህ ምስሩን ከጎመኑም ከቆስጣውም ከሁሉም ጋር ነው አብረህ ያያያዝከው። የምስሩን ጣዕም ንገረኝ ብለው ካሉ ወይ ምስሩን በእጅ በጣት ጠቀስ አድርገህ ትቀምሰዋለህ፣ ወይ ደግሞ ምስሩን በእንጀራ ብቻ አድርገህ ትቀምስና አይ ጥሩ ምስር ነው ምናምን ነገር ወይ ደግሞ ትክክል አይደለም ብለህ ትላለህ። ስታነቡ አትቸኩሉ። መጽሐፍ ቅዱስ ስታነቡ እንዳትቸኩሉ። ከቸኮልክ በእንከ ብለህ እንድታነበው ያደርግህና ሰይጣን ከዛ ታነበዋለህ፣ ግን ምንም አይገባም። ምንም
ምንድን እኔ ምንም ሴንስ አልሰጥ አለኝ ይላሉ አንዳንድ ሰዎች መጽሐፍ ቅዱስን ያነቡ ነው። እንዴት ነው ሴንስ የማይሰጠ? ሴንስ አልሰጥ ብሎ ካለ በትክክል አንብበው ሴንስ አልሰጥ ብሎ ካለ ያ ወስላታ አለሃላ ያለ ማለት ነው ጂኒ። እሱን ደግሞ ገስጸን እንድናባርርልህ ቸርችና በእግዚአብሔር ልጅ ስም ነቅለን እናወጣዋለን። ኦኬ ምንም ሴንስ አልሰጥ አለኝ ምናምን ነገር ይላል። እንዴት ሴንስ ይሰጥ? አንተ ከን በእያልክ እያነበብክ ማለት ነው። በትክክል ስታነበው በደንብ ነው ሴንስ የሚሰጠው እንጂ በጣም ምን ነው ጮኛሽና ጮኛ የጻፈልህን ደብዳቤ ስንት ጊዜ ነው ያነበብከው? እኔ እንኳን እውነቴን ስነግራችሁ ማለት ነው ከሚስቴ ያኔ ሳንጋባ በፊት ስጽፍልኝ ትራስጌ ስር ነበር ማድረገው። ሚስቴ ጻፍችልኝ ደብዳቤ በቀን 7 ነበር ማነበው። አይ ላቭ ዩ የምትለው ቦታ ላይ እየደጋገምኩ ማለት ነው። አቤት አጠገቤ ያለች እየመሰለ ነው። በእውነት በጣም በቃ ደጋግሜ ነበር ማለት ጌታ ኢየሱስ ምስክር፣ እናንተን ለማሳቅ አይደለም። ደጋግሜ ያነባዋለሁ። መዝሙረ ዳዊት ይመስል ደግሞ ውዳሴ ማርያም ይመስል ደግሞ ምን ያህል ቀረ? በቀን 7 ጊዜ ማንበብ ማለት ነው። ይታይ አንዳንዴ ኪሴ ሁሉ ይዤው እየሄድኩኝ ነጥቦብኝ ራሱ ተቆራርጧል። ምክንያቱም የፍቅረኛ ደብዳቤ ነው። እወድሃለሁ ስትለኝ በጣም ደስ ይለኛል። እኔም እንደዚሁ ላት ነበር፣ እሷም ልክ እንደዚሁ እየሰማች ነው። ባይዘው የማወራችሁ እኛ ጋር ድብብቅ ሾው ነገር የለም። እኔ ግን ኤርሚ ያልገባኝ ነገር አለ። መጽሐፍ ቅዱስ አንብቡ ብለህ ነው እየመከርክ ያለውና ኦርቶዶክስ ያለ ምንድን ነው አሁን የተጫጩት? አሁን ስንት ሰው ሚዩት እንዳደረግኩኝ በቃ ስድብ ዋናው ተነገረ። ይሄ ለኦርቶዶክሳውያን ጆሮቸውን ያሳክካቸዋል። ሲሳደቡ ነው አይደል ሚዩት ያደረከው? እኔ እንኳን 1-2 ሚዩት አደረኩ። 3 ሚዩት አድርጌያለሁ ስለተሳደቡ አይደል? ማይሳደቡ ራሱ ልጆች እየተሳደቡ ጆሮቸውን ያሳክካቸዋል። ስለ መጽሐፍ ቅዱስ አንብቡ። ጆሮቸውን ያሳክካቸዋል። ጆሮቸውን እንደዚህ አይነት እውነት መስማትን አይፈልጉም። ዚስ ኢዝ ኦርቶዶክስ የምንለው ለዚህ ነው። ሰው የአምላኩን ቃል አንብብ ተብሎ ሲነገር እታች ይሳደባሉ። እነሱ የደብተራ የጻፈላቸው ኮተት አለ፣ እሱን ነው የሚያነቡት። የእግዚአብሔርን ቃል ብሉይና አዲስ ኪዳን አያነቡም። ለዚህ ነው በየገስቱ እየመጡ የሚዋረዱት ማለት ነው። ጴንጤ ሲጠይቀው ላበላብ ይሆናል። አውጣና አንብብልኝ ይላል። ጴንጤ ሁላቸውን ይዋቸው ታዘቡ። እዚህ ገስት ላይ የሚገቡ ሌላም ቤት ላይ አውጣና አንብብልኝ፣ አውጣና አንብብልኝ። አንተ መጽሐፍ ቅዱስ የለኝም አልያዝኩም። ለምን አላስብ? እኛ አይደለን እንደ መጽሐፍ ቅዱስ የሰጠናችሁ? ለእኛ መጽሐፍ ቅዱስ ለጴንጤው እንደሰጠው አድርገው። ታዲያ መጽሐፍ ቅዱስን ሰጥተህ አንተ እኮ የአባ ጊዮርጊስ ዘጋስጫ መጽሐፍ ታቅፈ ነው ያለው። አሁን መጽሐፍ ቅዱስ አንብቡ ተብሎ ስለተባለ ነው። ይህንን ደግሞ ሰይጣን አይፈልገውም። ሰው መጽሐፍ ቅዱስ ካነበበ የአምላኩን የእግዚአብሔርን ቃል ብርሃን ሊበራለት ነው በሕይወቱ ላይ። ሕግ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ ማለት ሊበራለት ነው። ከበራ ደግሞ ጨለማው ሊገለጥ ነው፣ ሊታወቅ። የክርስቶስ የክብሩ ወንጌል ብርሃን ከበራ ሰው አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ተብሎ የተጻፈው እኮ ባይዘው ክርስቶስም ያበራል እኮ የቃሉን ስልጣን የቃሉን እውነት ስትሰማ ነው። ከእውነተኛ ምንጭ ከእውነተኛ አገልጋዮች ስትሰማ በዘመንኛው ባራዶቹ ንግግር ነቄ ትሆናለህ ማለት ነው። ትነቃለህ ማለት ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ ይላል። ሙታን መንደር ለሽ ብሎ የተኛ በምን ይነሳል? ስለዚህ ነው ያንኮራፋ ነው። ግን ይቅርታ ይደረግልኝ፣ አንድ ነገር ብቻ ይቅርታ። እንትን ጴንጤው ማህበረሰብ ደግሞ ሊበላይ ነው። አሁን ሚስቴ ላከችልኝን ደብዳቤ ብለህ ስላስቆምኩና ይህንን ሀሳብ ስላነሳው ጴንጤው ማህበረሰብ ሊበላይ ነው። ምን ይሆነልኝ ብለው ምን ይሆነልኝ ብለው
ሀሳቡን ቀጥል ነው ወይስ ምንድን ነው? ሀሳቡን ቀጥልና የባለቤትን ደብዳቤ ጉዳይ እባክህ ንገርልን። ወገኖች በጣም ይቅርታ። በውስጥ መስመር ሜሴጅ ትጻጻፋለህ አይደል? ቤካና ቢኒ እታች ውረዱና አውሩ። ለምን ነው ውቤ ሁሉ ልትገ ከታች ውቤ አቀባብላ ውቤ ሁሉ ልትጨርሰኝ ደብዳቤውን ጉዳይ ቀጠልበት። ትቼዋለሁ። አሁን ስለተጋባን ደብዳቤውን ትቼዋለሁ። ውብዬ በውስጥ ነግርሻለሁ። እኔማ የርቀት ትምህርት እኮ ያስኩ ነበር የሚመስለው። ከዘፍጥረት ጀምሬ በወፍ በረር እስከ ራእይ ድረስ ነው ምጽፍላት ስጽፍ እና ጓደኛዬ ያለኝ ቃል ነው ሁሌ የማይረሳኝ። ያሬድ ወልደማርያም ይባላል። አይዶ ነው እዚህ ከሰማሁን በነገረ መለኮት ትምህርት ቤት አስተማሪ ነው በቴዎሎጂ። እኔ የምልህ የፍቅር ደብዳቤ ነው መጽሐፍ የጀመርከው ወይስ ተከታታይ ትምህርት ስነ መለኮት በቤቴ በርቀት ይዘህ ነው አለኝ። ምንድነው እየጻፍክላት ያለው ብሎ ማለት አንዴ ላንብበው ብሎኝ አንዴ ሳስነብብ ገላትያ ይተነተንልሃል አልኩ። አይ ባላገርነት ገላትያ እንደ ጉድ ይብራራልሃል አልኩ። ኧረ እንዲህ ማለት ጥሩ ነው አገልጋይ ስለሆንክ፣ ግን እስቲ አንዳንዴ ማይላቪውን ጨምርበት ብሎ ያለኝ እሱ ነው። ግልጥ ነው ብራዘር፣ እውነቷን ነው የምንናገረው። እና ከዛ በኋላ ነው እኔ መጽሐፍ የጀመርኩት። ውቤ ስርዓት ያዢ፣ ቤካም ስርዓት ያዝ፣ ቢኒያውም ይገባኛል ምን እያላችሁ እንዳለ። የልብ ትርታችሁ ሳልረዳው ቀርቼ አይደለም። እና ተጻጻፉ ከሆነ ነገሩ እነ ቤካ እዚህ ኮሜንት ላይ ነው እንግዲህ ሄዱ ነው እንዴት እንደምናደርግ ኮሜንት ላይ ወረድክ መጽሐፍ ቅዱስ ስታነቡ በጥንቃቄ አንብቡ፣ እንዳትቸኩሉ። ደጋግሞ ማንበብ እና የማማን ደብዳቤ በእውነት ነው የምልህ፣ ደጋግሜ ከማንበብ የተነሳ በቃሌ ሁሉ እስኪይዘው ድረስ ነው የደረስኩት። ማሰላሰል ማለት ያ ነው። ሜዲቴት ነው ብሎ የሚሉት ነጮቹ። ማመንዠህ፣ ማሰላሰል። ቀን ያነበብከውን እሱን በሀሳብህ ስታወጣ ስታወርድ፣ ትዝታዬ ቃልህ ነው ብሎ እንዳለ ማለት ነው ዳዊት። አቤት አቤት! ጎልማሳ መንገዱን በምን ያነጻል? ቃልህም በመጠበቅ ነው። በፍጹም ልቤ የፈለግኩ ከትእዛዝህ አታርቀኝ፣ አንተን እንዳልበድል ቃልህም በልቤ ሰወርኩ። በቃ ደጋግመህ ስታሰላስለው በመንፈሳችን ላይ ይታተማል። ፕሪንት እየሆነ እየታተመ ይሄዳል። ባይዘዌ ማሰላሰል የሚባለው ነገር ወንድሞች ናቶች፣ የእግዚአብሔርን ቃል ማሰላሰል የሚባል ነገር ዋዛ እንዳይመስላችሁ። እኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ድቁና ስንማር እነ መርጌታ ብርሃነ መጀመሪያ ሲያስተምረኝ አትብ ገጼ ወኩለንታዬ ብዬ ስጀምር ያንን ደጋግመው ተብለን ማለት ደጋግመን ስለ አልኑ ነው ውስጣችን የቀረው። ደጋግመን ሰላም ለዝክረ ስምከ ዘይረከቦ ተፍጻሜተ መላእክተ ሰማይ ወምድር። አረሳሁትም። አየህ መልከ መድኃኔዓለም ማለት ነው። መላእክተ ሰማይ ወምድር ለለመዱ ስብሐተ መድኃኔዓለም ክርስቶስ እንተ አቅረብኩ ንስጢታ። ይሄንን ለመያዝ ደጋግመን ነበር የሚያስብሉን። የእግዚአብሔርንም ቃልም እንደዚሁ ለመያዝ ደጋግመህ ማንበብ፣ ደጋግመው ማሰላሰል። ደጋግመን ስናነብ፣ ደጋግመን ስናሰላስለው ውስጣችን ይታተማል። አትረሳውም ብራዘር፣ አትረሳውም። መርሳት የሚባል ነገር እግዚአብሔር መንፈስ ቅዱስም ደግሞ ይረዳል። እና ያኔ ቃሉን የታጠቅ ትውልድ ነው። ከማልቀልድበት ነገር አንዱ የእግዚአብሔር ቃል ነው መጽሐፍ ቅዱስ።
በደንብ ታውቁታላችሁ። የእግዚአብሔር ወንዶችና ሴቶች ልጆች ስታነቡ መጽሐፍ ቅዱስ የሚሰማህ አርነት፣ የሚሰማህ ሰላም፣ የሚሰማህ ደስታ ዙሪያህን ሲከብህ ማለት ነው። ራሱ አትሞስፌሩ ራሱ በቃ ሰማያት የሚከፈትልህ የእግዚአብሔርን ቃል ቁጭ ብለህ ስታነብ ነው፣ ስታሰላስል እና እዚህም ብጭቅ እዛም ብጭቅ አይነት ነገር እንደዛ እንዳታረጉ። ከራእይም ከዘፍጥረትም እንደዛ አንድ እየተባለ አሁን ምንድነው የሳምንቱን መጽሐፍ ቅዱስ የማንበብ ጥናት ዘዴ የሚባል ነገር አለ አይደል? እውነት ልንገራችሁ ወንድሞች እናቶች፣ እንደሱ አይነት አነባበብ እንዳትከተሉ። አንድ ቀን ተከትዬ አላውቅም። የሆኑ ሰዎች መራርጠው ያስቀመጡት ጥቅስ ነው የሳምንቱ ጥቅስ የሚባል አይታችኋል? የሆነ ከገላትያ፣ ከኤፌሶን፣ ከቆሮንቶስ፣ ከሮሜ፣ ከማቴዎስ ምናምን ነገር ነው ወንድሜ። እሱን እንዳትከተሉ፣ ከሰማኝ እንዳትከተል ብራዘር። ሆሊ ስፒሪት እንዲያስተምር የምትፈልግ ከሆነ እንደዛ አይነት እነንተና መርጠው አብረው አሰካክተው ያስቀመጧቸውን ጥቅሶች እንደዛ በማንበብ የሳምንቱ የሚባል ነገር የለም። ግጻዌ ማለት እኮ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን አባባል ግጻዌ ማለት ነው። የዕለቱ ቅዳሴ ሲቀደስ ግጻዌው በሚያዘው መሰረት ይላል። ግጻዌው ማን ያወጡት? ቄሰ ገበዙ ናቸው። መርጌታው ወይ ደግሞ ዓመታዊ ጥቅስ የሚባል ታስታውሳላችሁ? በየቤተክርስቲያን የሚሰጥ ዓመታዊ ጥቅስ ይላል። ዓመታዊ ጥቅስ እስቲ የዚህ መስከረም ላይ ስንት ሰው የዓመታዊ ጥቅስ ተቀብሏል በቸርች? ዓመታዊ ጥቅስ የተቀበላችሁ በቸርች 77 ቁጥር ጻፉ። ዓመታዊ ጥቅስ ተጠቅልሎ በቸርች የተሰጣችሁ የኔ ዘመዶች 77 ቁጥር ጻፉ። 2 3 4 እና ጌታ ተናገራችሁ አይደል? በሰጣችሁ ጥቅስ ላይ ከፍ ከፍ አድርግሻለሁ አለሽ አይደል? ጌታ አይደለም ያለሽ እህትዬ፣ ሰዎቹ ናቸው ጽፈው የሰጡሽ። የኔዋ ቸርች እንደዚህ ትሰጥ ነበር። ጉባኤ እግዚአብሔር አሴምብሊ ቸርች አንዴ ብቻ ባለማወቅ ወራት አንዴ ተቀብያለሁ። ከዛስ በኋላ ተቃዋሚ ነበርኩ። የዚህ አካሄድ ስርዓት ተቃዋሚ ነበርኩ። ዓመታዊ ጥቅስ እሺ፣ በዓመታዊ ጥቅስ ሌባ የሚል የደረሰው እስኪ 77 ቁጥር ይጻፍልኝ። አመንዝራ ነሽ፣ አመንዝራ ነህ፣ ንስሐ ግባ ብሎ የሚል ጥቅስ የደረሰው ጻፉ። 77 ቁጥር። አሁን ዱላውን ወደኛ ቤት አዞረዋለሁ። ጻፉ እስኪ ሌባ ነሽ ብሎ የሚል የደረሰ ሸህቴ የለም አይደል? አዎ እነ ወይዘሮ ጩኒ ናቸው ጥቅስ ሰብስበው፣ እነ ወይዘሮ ጩኒ ማለት ነው ጥቅስ ሰብስበው ኮምፒውተር ላይ ቁጭ ብለው ሸጋ ሸጋ የሆነ ጥቅስ አቀናይተው ጽፈው በወረቀት ጠቅልለው ቸርች ላይ ስትመጪ ሰጡሽ። አንቺ እኮ ዓመቱን ሁሉ በእውነት በኪሎ እየዘረፍሽ ስትሰርቅ የነበርሽ ጉልትም ይሁን ሱቅ ላይ አንተም ወንድሜ በተሰማራህበት ጎዳና ስታምታታ የነበርክ ሰው ነህ። እሺ ቸርች መጣ ስታምታታ ከርመህ ቸርች ስትመጣ ዓመታዊ ጥቅስ በምድር ከፍታዎች ላይ አወጣሃለሁ የአባትንም የያዕቆብንም ርስት አበላሃለሁ ብሎ የሚል እነ ጩኔ የጻፉልን ተሰጠህ። ሃሌሉያ ጌታ ተናገረኝ። አርፈ ተቀመጥ ብራዘር፣ አርፈ ተቀመጥ። እግዚአብሔርማ ቢናገርህ ኖሮ ዓመቱን ሙሉ ያጭበረበርከውን እንደ ዘኬዎስ 4 እጥፍ መልሳለሁ ብለህ እንድትል ነበር የሚያደርግ ጌታ። መልስ፣ የዘረፍከውን መልስ፣ የበደልከውን መልስ ነው ብሎ የሚልህ። ምክንያቱም በትንቢተ ናሆም መጽሐፍ ምዕራፍ 1 ላይ እግዚአብሔር አምላኬ ቃል እግዚአብሔር በደለኛውን ጻድቅ ነህ አይለውም፣ ጻድቁንም በደለኛ ነህ ደግሞ አይለውም። ግልጽ አይደለም ነው። ዛሬ ቤቴ ላይ ሪፖርት ሊበዛ ይችላል ወንድሞቼ እናቶቼ፣ የኔዎቹ ሊጨፈጭፉኝ ይችላሉ። ምንም ልረዳ አልችልም። እግዚአብሔር በደለኛውን ጻድቅ ነህ አይለውም፣ ጻድቁንስ በደለኛ ነህ አይለውም። ዓመቱን ሁሉ ሲያጭበረብር የዋለ የጴንጤ ጎረምሳ መስከረም ላይ መጥቶ ዓመታዊ ጥቅስ ከሙሉ ወንጌል ተሰጠኝ ብሎ ይላል። ምን ይላል? ግለጠውና አንብበው ምናምን ብለህ ጌታ ከፊት ነው ቀድመሃለሁ ብሎሃል ብሎ ይላል። ምን ይቀድመሃል ብራዘር? ንስሐ ግባ፣ ንስሐ ግባ። ዓመቱን ሁሉ የዘረፍከው አለ፣ የሰረቅከው አለ።
ሴትዮዋን ከርታሃታል። የልጅነት ሚስትን አታልሃል አይመስልህም? አታልሃል። ንስሐ ግባ ብራዘር፣ ንስሐ ግቡ። አትሸቀልም። ስለዚህ ቤት አትሸቀልም። ሆሊ ስፒሪት መንፈስ ቅዱስ የሚናገር አምላክ ነው። ስለዚህ ተናገረኝ ትላለህ እንዴ አንተ? እነ ወይዘሮ ጩኒ ናቸው ጽፎ የሰጡ። ይረፉ እማማ ጩኒ። እኛ ቸርች ቁጭ ብላችሁ ኮምፒውተር ላይ ቁጭ ብላችሁ ዓመታዊ ጥቅስ ሸጋ የሆነቿን ከገላትያ ከኤፌሶን ከዘፍጥረት ላይ እየመረጣችሁ የምትወስዱ ማለት ነው። አመንዝራ ሆይ ወደ እኔ ተመለሽ ይላል የሰራዊት ጌታ እግዚአብሔር ብሎ የሚለው ምነው አልጻፋችሁት? ስንት አለ የሚያምታታ አንተዬ። ተው እባክህ፣ እንደዚህ አይነት ሽቀላ አይሰራም። አይሰራም። መንፈስ ቅዱስ እስከሆነ ዓመቱን ሙሉ ስታምታታ ቀረ በሚቀጥለውም ዓመት እንዳልቀጥል እግርህን ከሸካራው መንገድ መልስ ይልሃል። አየህ፣ እግርህን ከሸካራው መንገድ መልስ፣ ንስሐ ግባ፣ የበደልከውን ይቅር በል። ማነው የበደልሁን ይቅርታ ስጣቸው፣ ምሕረትን ስጥ፣ የበደልካቸውንም ይቅርታ ጠይቅ ይልሃል። እግዚአብሔር በደለኛውን ጻድቅ ነህ አይለውም፣ ጻድቁንም በደለኛ ነህ ብሎ አይለውም። ናሆም እንደዛ ነው የሚናገረው። በደለኛውን ጻድቅ፣ ጻድቁን በደለኛ የሚያደርጉ ዓመታዊ ጥቅስ የሚሰጡ ናቸው። የትኛውም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ዓመታዊ ጥቅስ የምትሰጡ ፓስተሮች እረፉ። እግዚአብሔር ሕዝቡን በትክክል ተናግሮ ወደ ሕይወት መንገድ እንዳይመልሳቸው አንተ ሲያመነዝር የዋለውን ሰውዬ የማጽናናት ጥቅስ ብለህ መስከረም ላይ መተህ ጠቅልለህ የምትሰጠው አታምታታም ስልህ አታምታታም። አጭበርባሪ ከሆነ ጌታ በዛው ቀጥል አይለው አለው ከፊት እቀድምሃለሁ አይልም። ተመለስ ነው የሚል። ተመለስ ንስሐ ግባ ነው የሚል። ንስሐ ግባ ነው የሚል። ዓመቱን ሙሉ ካልሆነ ቦታ ላይ ወድቃ አፖርሽን ስታደርግ የዋለች ሴት ሁሉ መጣ ጌታ እንትን እልሻለሁ ብለህ ንስሐ ግቢ ነው ብሎ የሚላት። ንስሐ ግቢ። የኔ አባት ለዘላለም ስም ይባርክ። ንስሐ ግቢ ነው የሚለው መንፈስ ቅዱስ። ንስሐ ግቢ፣ ስለገደልሻቸው ልጆች ንስሐ ግቢ ነው ብሎ የሚለው። አንዴ ብቻ ተቀብያለሁ። እኔ ጋ ጉባኤ እግዚአብሔር ቤተክርስቲያን ሳላቅ ነው ያኔ ሰው ሲቀበሉ አየሁ፣ እኔም ተቀበልኩ። የደረሰኝን ጥቅስ አውቀዋለሁ። የእግዚአብሔር ስም ከተማይቱን ይጠራል ብሎ የሚል ጥቅስ ነበር የደረሰኝ። በዘካርያስ መጽሐፍት ላይ ነው፣ በነቢያት መጽሐፍት ላይ የተጻፈ የእግዚአብሔር ስም ከተማይቱን ይጠራል ብሎ የሚል ማለት ነው። ማን ነው የተናገረችኝ? ሰብለ የምትባል ጸሐፊ ነበረች። እሷ ነች የጻፈችው። ፓስተሮቻችን ጸሐፊ ብለዋ ሰጠዋት። እሷ ጻፈች። ጠቅልለው ከቀይ ሪቫን ጋር አድርገው ስንወጣ ሰጡ። እኔ አሴምብሊ ቸርች ነኝ፣ ጉባኤ እግዚአብሔር 6 ኪሎ አጥር። ከዛ በኋላ የሆነ ቦታ ላይ ገባኝ አልኩ። የነቢያትን መጽሐፍ ሳነብ እግዚአብሔር አይዋሽም። በተለይ ናሆም እግዚአብሔር በደለኛውን ጻድቅ ነህ አይለውም ይላል። ጻድቁንስ በደለኛ አይልም። ሐሰተኞችስ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይ ስለ ቁራሽ እንጀራና ስለ ጭብጥ ገብስ ብለው ጻድቁን ይኮንኑታል፣ ኃጢአተኛውን ያጸድቁታል። በሚልኪያስ መጽሐፍ ምዕራፍ 1 ላይ፣ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ምዕራፍ 25 ላይ የአምላኬ እግዚአብሔር ቃል ወይ ደግሞ በትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ላይ መራራውን ጣፋጭ ያደርጉታል፣ ጣፋጩን መራራ ያደርጉልሃል። እንደነኛ አይነት ሰዎች ጨለማውን ብርሃን ነው ይሉታል፣ ብርሃኑን ጨለማ ነው ይሉታል። ክርስቶስና ቤልሆር ያው ነው፣ ምንም ያው እንግዲህ ወንድማማቾች ናቸው ብለው ይላሉ። ምንም የሚያምንም ከማያምን ጋር ምንም ችግር የለውም ብለው ይላሉ። ጳውሎስ መልእክት እስኪጽፍ ድረስ ቆሮንቶስ ላይ ጳውሎስ ይሄን እስከጻፈላቸው ጊዜ ድረስ አንድ ነው። ይስሐቅም እስማኤልም አንድ ነው በቤት ውስጥ አይደል? ክርስቶስም ቤልሆርም እንዲሁ ነው። ምንም እንግዲህ አንድ መንፈስ አይደሉም፣ ሰይጣንም መንፈስ ነው፣ ክርስቶስም መንፈስ ነው ብሎ የሚል የሚያጠጋጋ ሸፋፋ የሆነ መንፈስ ማለት ነው። ጻድቁ እግዚአብሔር ግን ሲናገር እግዚአብሔር በጽድቅ ይናገራል፣ በጽድቅ ይናገራል።
የእግዚአብሔር የሆኑ ሰዎች በጽድቅ ይናገራል ይላል። ጳውሎስ ሲመጣ ብርሃን ከጨለማ ጋር ህብረት የለውም ብሎ የምን መግበስበስ ነው አላ ጳውሎስ። የምን መግበስበስ? ክርስቶስ ከቤልሆር ጋር አንድ አይደለም። ጽድቅ ከኩነኔ ጋር በፍጹም ተጋጣሚነት የለውም፣ አንድነት የለውም። የሚያምን ከማያምን ጋር አትችሉ ማለት። ይህን ደብዳቤ ባይጽፍለት ቆሮንቶስ ውስጥ እኮ ብራዘር አብረው ነበረ። አብረው ከጋለሞታ ሴት ጋር እኮ ነበር ሲተኙ የነበሩት። ኦልሬዲ እኮ አድርገውት ነበር ቸርች ውስጥ ቁጭ ብሎ ማለት ነው። የክርስቶስን ብልት ወስጄ ከጋለሞታ ጋር አንድ ላይ አድርገው እኮ ብሎ የተጻፈ ኦልሬዲ እኮ ያደርጉት ነበር ቁጭ ብለው። የኃጢአቱ መጠን ልክ ማለት ነው። አየህ፣ ቸርች ውስጥ የተቀመጠ ፓስተር ተብሎ የተቀመጠ ማለት ነው። ዝም ብሎ በከረባት ታንቆ ይመጣል። ምንም ጽድቁን ከኩነኔ ብርሃኑን ከጨለማ ክርስቶስን ከቤልሆር የእግዚአብሔርን ከሰይጣን ለይቶ አያሳዩ። ጳውሎስ ነው የጻፈላቸው። ከጋለሞታ ጋር ወስደህ የክርስቶስን ብልት አንድ ታደርገው እንዲህ አለ። እዛ ቸርች ውስጥ የሚደረገው ነገር እስኪጠፋ ድረስ አይደለም ከጋለሞታ ጋር መተባበር ብቻ አይደለም፣ አንድን ሴት አባትና እናት ይተኙ ነበረ። አምላኬ አንድን ሴትን አባትና ልጅ ሴቲቱን ተገናኝተዋት ቸርች ይመጣሉ። ክርስቲያኖች በሙሉ ኦርቶዶክስ፣ ካቶሊክ፣ ጴንጤ በሙሉ በተቀበሉ መጽሐፍት ውስጥ ነው የተጻፈው። ይሄ በእስራኤል ጉባኤ መካከልም ተገኝቶ ነበር። በትንቢተ አሞጽ መጽሐፍት ላይ እንደዚሁ ማለት ነው። አንዲትን ሴት አባትየው ዛሬ አድርጎ ከሆነ ልጅየው ነገ ያረጋታል። ሴቲቱ ከሁለቱም ጋር ተኝታ ይመጣና ሃሌሉያ ይላል። ጳውሎስ እስር ቤት ሆኖ ይሄ ወሬ ሰማ። በአጭር ቃል አላቸው፣ ሳላንዛዛው ማለቱ ነው። እንዴት ሳላንዛዛው በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸው። ወሬ ሰምተህ ነው እንዴ ጳውሎስ? አንተ ሐዋርያ አይደለም? ሰምቻለሁ አላቸው። ከታመኑ ሰዎች ይሰማል ጳውሎስ። ሰምቻለሁ። እንዲህ አይነትን ዝሙት የሰራውን ሰው ከጉባኤያችሁ ልታስወጡት ይገባል፣ እናንተ ግን ታበያችኋል አላቸው። እስር ቤት ሆኖ ያን ደብዳቤ የጻፈው ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ግን ከእናንተ ጋር ነኝና እንዲህ ባለ ስራ በሰራው ሰው ላይ ለሰይጣን እንዲሰጥ ፍርዴ ነው አላ ጀግናው ጳውሎስ። ክፉን ከመካከላችሁ አውጡት ተብሎ ተጽፏል ብሎ ታናክን ጠቅሶ ማለት ዘዳግምን ጠቅሶ ነቅለው አውጡት፣ ለሰይጣን እንዲሰጥ ፍርዴ ነው፣ ነፍሱ ግን በጌታ ቀን እንድድን አለ። እንዲህ አይነት አገልጋይ ነው የሚያስፈልገ። ምን ያደርጋል አንተ? እውነቴን እኮ ብዬ እኛውን አገለገልን ብለን እንላለን። አውጡት አለ። ይሄ ከአባቱ ሚስት ጋር ተኝቶ የሚመጣ አስወጣው ከቸርች፣ ኤክስ ኮሚኒኬት አድርጉታል። እንደ ዘንድሮ ቢሆን ቲክቶክ ላይ ያወጣል አለ። ጉዳይ ነው ብራዘር፣ ጉዳይ ነው። ጳውሎስ ምን እያለ ቤቱን አታገሙትም ነው። እንዲህ አይነቱን ሰው ሊገሰጽ ይገባል። መገሰጽ ብቻ አይደለም፣ ኤክስ ኮሚኒኬት ሊሆን ይገባል አለ። ኢየሱስ ጌታ ነው እኮ። ይህንን ከእግዚአብሔር የተጠሩ ሰዎች ብቻ ናቸው የሚያደርጉት። እንዲህ አይነት ያው እንዲህ ስታደርግ እሱ ከማን ይበልጣል ብሎ ምናምን ነገር ብሎ የሚል ስንት ጴንጤ ያለ ብራዘር። ስለመብለጥና ስላለመብለጥ አይደለም። የበለጠው ኢየሱስ ምን ብሏል ነው። የበለጠው ኢየሱስ እኛ ላይ በልጦብናል፣ ለዘላለምም በልጦብናል እንጂ አሁን ስለመብለጥና ስለማነስ ማንስ ያወራ? እግዚአብሔር ጻድቅ ነው። አመጣዊ ጥቅስ ብላችሁ የምትቀበሉ ሰዎች ስቶፕ፣ አቁሙ። አንተ እግዚአብሔር ባልተናገረ አመጣዊ ጥቅስ በተሰጠ ጥቅስ ላይ ጌታ ተናገረኝ እንደዚህ ምዬ እንትን እጣጣ ምናምን ነገር ብለው ሲያወጡት እንደ ድንገት ምዝዝ ሳረገው በምድር ከፍታዎች ላይ አወጣለሁ ብሎኛል፣ የአባተንም የያዕቆብንም ርስት አበላሃለሁ ብሎኛል ብለህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 58 ላይ የተጻፈ ቃል ወይ ከሚልኪያስ ወይ ከሚኪያስ ላይ አንዱን ጠቅሰው ሰጡ አይደል? አመቱን ሙሉ ትሞክራለህ፣ 10 ዓመት ሙሉ ትይዘዋለህ። እሱ ጥቅስና አንተ አትገናኙም። እሱ ጥቅስና አንተ የምትገናኙት በእውነት ቃል በጽድቅ ጎዳና ስትመላለስ ብቻ ነው። እግዚአብሔርን በመፍራት ጎዳና በቅድስና ኑሮ ለመኖር ስትጨክን ብቻ ህይወት ላይ ይሰራል ማለት ነው። ስንት ሰው አመታዊ ጥቅስ በየጊዜው ወሰው አንዱ ህይወታችሁ ላይ አልሰራም።
እንኳንም አልሰራ አንዱ ለምን ጌታ መንፈስ ቅዱስ ይናገር የለ እንዴ? ይናገራናል እኮ ልባችን ሲቀልጥብን እግዚአብሔር በቅዱስ ቃሉ እኮ ይናገራል። ራሱ በስብከት እኮ አንተ ዓመታዊ ጥቅስ በር ላይ ተቀበለ ገባህ። እዛ ፓስተሩ የወንጌላዊ እግዚአብሔር የጠራው ሰው እዛ ቆሞ ሲያገለግል ትክክለኛው መልእክት ንስሐ ግቡ እያለ እዛ የሚናገረው ሰውዬ ነው። አንተ ግን በሩ ላይ ስትገባ አይዞህ ጌታ ከአንተ ጋር ቀኝን እደግፋለሁ ብሎሃል። በጽድቄ ቀኝ ደግፌ ያስኩት ባሪያ ያዕቆብ ሆይ በምድረ በዳ ላይ ምንጭን ከፍትልሃለሁ ብሏል ብሎ የሚል ጥቅስ ነው የሰጡ። ለአንተ እንዴት ምንጭ ይከፈትልሃል? ብራዘር ወደ ንስሐ ወደ ጌታ ህይወት ነው መመለስ ያለብን። በምድረ በዳ ላይ ምንጮችን ከፍታለሁ ብሏል ብሎ ልብን የሚያሞቁ ቃላት ከመጸደይ እሱንማ በደንብ ነው ይነግርሃለሁ። ብራዘር ስታነበውም ታገኘዋለህ። እኔ ባልነግርህም የእግዚአብሔር ሪሰንት የሆነ መንፈሳዊ ዓለም ላይ ስለ ኤርሚያስ አሁን ምን ይላል? ስለ ኤፍሬም ምን ይላል ጌታ? ይህንን ጠጋ ስትለው ነው አባባ የሚያወራህ ማለት ነው። ሌባ ብሎ የሚል የደረሰው አለ። አመንዝራ ብሎ የሚል የደረሰው አለ። ዓመታዊ ጥቅስ ላይ የለም። ለምን? ተመርጦ የተጻፈ ጥቅስ ነው። ተመርጦ ተጻፈ፣ ተመርጦ ተለቅሞ ደግደጉን የሚያወራውን ምናምን ነገር ብሎ ማለት ነው። ብትመለስ እመልስሃለሁ ብሎ አለ ጌታ አላለም። አልጻፉትም። ለምን? ቅዱስ ቃሉ ላይ ስለሌለ አይደለም። ሰዎች መርጠው ነው የጻፉት። መርጣ አትብላ ጌታ ይሄው ብለህ ይሄው ዳዊት በፊቱ ራሱን እንዳሳየ ጌታ ሆይ ይሄው በፊት አለ። ስተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ። በዚያን ጊዜ ፍጹም እሆናለሁ፣ ከትልቁም ኃጢአት እነጻለሁ ብሎ እንዳለ ይሄው በፊት አለው። አባዬ አንተን ልደብቅ አልችልም። ሰዎች ፊት ላስመሰል እችላለሁ። ግብዝነት ተጠናውቶኛል እና የግብዝነቴን ካባ አውልቄ በእውነተኛ የጽድቅ ኑሮ እንድኖር አግዘኝ አባዬ። ሰዎች ፊት አፌ እንደሚናገረው አይደለም፣ ህይወቴ እንደዛ አይደለም። ይኸው አንተን ግን ልደብቅህ አልችልም። ነገር ሁሉ በፊት የተራቆተና የተገለጠ ነው። አይኖች በአዳም ልጆች መንገድ ሁሉ ላይ ተገልጠው ሁሉን ያያሉ። በለው አታምታታ። እዛ ምንድነው ተንበርክከህም ደግሞ አትዋሽ። ታውቀዋለህ እርምጃዬን፣ እኔም አውቀዋለሁ። የምታውቀውን ተናገራ፣ ተናዘዛት። እግዚአብሔር ስለማያውቀው አይደለም። ባለፈው እንትና ከተባለ ሴትዮ ጋር ያመነዘርኩት እኔ ነኝ። ሰው አያየኝም ብዬ ወስጄ ጥሻ ስር ወይ ደግሞ አልጋ ላይ ብቻ ወይ መኪና ውስጥ ሰው እንዳያየኝ ብዬ ነበር ጥንቃቄ ያደረግኩት። አንተ ግን እኮ አይተኸኛል ጌታዬ። ያ ድፍረቴ ነው፣ ያ ስተቴ ነው። አቤት እንዲህ አይነት ልብ እግዚአብሔር ሲወዳልኩ እና ይቅር በለኝ ነው የሚባለው። ስሟን ጠርተህ ቦጋለች ከሆነ ከቦጋለች ጋር እኔ ነኝ የተረመጠመጥኩት ብለህ ማለት ነው። አቶ አውላቸው ከሆነ ከአቶ አውላቸው ጋር እኔ ነኝ የተንከባለልኩት ጌታዊ ባለፈው ብለሽ ንገሪው። አናደድኳችሁ? ክብር ለመንፈስ ቅዱስ ይሁን። ንገሪው። ልክ ከዛ ሰውዬ ጋር ስሙን ጠርተሽ ቴክስት ስትደራረጊ ስሙን ሁሉ ታውቂዋለሽ። አውላቸው የሚባል ማለት ነው። የዋልሹን አዋዋልሽን ንገሪው። እኔ ግን በደሌ ላንተ እነግራለሁ አለው ዳዊት። እነግራለሁ የልቤንም ኃጢአት እንድትተውልኝ እኔ ነገሬን እናገራለሁ። አልደብቀህም አለው መዝሙር 31 ላይ አልደብቀህም አለው። ያ ሰው አንተ ነህ ብሎ ነቢይ ልኮበት እግዚአብሔር ሲናገረው እና ታዲያ እኔ ምን ላድርግ? እሷ ነቻ ታዲያ ዝም ብላ መስኮቷን ዘግታ አትታጠብም ነበር እንዴ? እኔ ያው ዝም ብዬ አየር ልናፈስ ስል ስወጣ አየኋት እና አይንህን ምን ቸከለው ታዲያ ዳዊት እዛ ወንዶችዬ ምን ቸከለው አይንህን? አጮልቀታ ያለ አይደል? ወንዶች ምንም አታመጡም፣ ምንም አላመጣም። ለምን ንካው እንዳልከው ለምን አትነቃውም? አንተ ለምን አትሄድም ነበር ከዛ ጋር? ዳዊት ለምን አልሄድም? እና ናታን መጥቶ ሲነግረው እኔ ታዲያ ምን ላድርግ? ያው እንግዲህ እሸትና ቆንጆ አይታልፍም ብሎ የለም
የለም እንደዚህ። ይሄ የኢትዮጵያውያን ተረት ነው። እሸትና ቆንጆ አይታለፍም ተብሎ እኮ ተጽፏል እኮ ሊሉን ነው። የቱ ጋ ነው እሸትና ቆንጆ አይታለፍም ብሎ የተጻፈም የለም። የነገሩን አባቶቻችን ናቸው። እንዴ እሸትስ እሺ ቀጥፈህ ትበላለህ። በገጠር እሸት ካለ መንገድ ላይ ሲሄድ ማንም እሸቴን ቀጠፍክብኝ ተብሎ አይባልም። በገበሬዎች ልማድ እሸታችን ባቄላም ከሆነ ማሽላ ገበሬው በመንገድ ሲሄድ ሰው ሊርባው ስለሚችል ወፎችም ስለሚበሉት ይብላ ይባላል። እንደውም ተቀጥፎ ይሰጠዋል ወይ ወደ ቤት። እንደዛ አርቦት ከሆነ መንገደኛ ነው ተብሎ ግና ግባና ልብህን ደግፍ ተብለ እንደዛ እናደርጋለን። እሸትና ቆንጆ አይታለፍም ብሎ እንትን ይቀጥፋላ። መድኃኔዓለም እንዳይቀጥፍህ ነው ብዬ የምልህ። እሸትስ እሺ ገበሬውን ይፈቀደልህ። ቆንጆውን ሁሉ ጭምር ልቅጠፍና ልቅመስ ብለህ የምትለው አንተ የእኛ ቤት ኮርማዎች ማለት ነው። መስከረም ወር ነው እንቀጠቀጠሃለና እግዚአብሔር ቃል በመስከረም ወር እስከ ጥቅምት ድረስ ባለው ነው ወይፈኖች የሚቀጠቀጡት በኢትዮጵያ። ኤርሚ አንድ ሰከንድ ስጠኝማ። ታች ብዙ ሰው ሙሉን አስገቧት። ሙሉ ላኪ ብዬሻለሁ አይደል? ገስት ፕራይቬት ነው ያንቺ፣ ማስገባት አይቻልም። ብዙዎች ትጽፋላችሁ። ችግር የለውም። እና ወንድሞች እናቶቼ እግዚአብሔርን መፍራት አለብን። እኔ ድክም ብዬ ዛል ብዬ ልዘጋ የነበረውን ነው። ጌታዬ ኢየሱስ ክርስቶስ ምስክሬ ነው። በእግዚአብሔር መንፈስ መነዳት ነው የማወራችሁ። ልብ በሉ። ለራሴም ለአንተም ላንቺም። እኔ ብቻ ተናጋሪ፣ እናንተ ብቻ በደለኛ አይደላችሁም። እዚህ መካከል ያላችሁ በአመፅ መንገድ እየሄዳችሁ በአመታዊ ጥቅስ ግን ራሳችሁን ለመሸፈን የምትፈልጉ መስከረም በመጣ ሰዓት ላይ አመታዊ ጥቅስ ተስፋ የምታደርግ እግዚአብሔርን ግን ተንበርክ ከማትጠይቅ በእውነተኛ ቃል እግዚአብሔር በጉባኤ ሲናገር ፓስተሩ እኔን ለመናገር ብሎ ነው ይህንን ቃል ያመጣው ብላችሁ የምታኮርፉ በጽድቅ ቃል እግዚአብሔር ሲገስጸን ሲያጽናናን ሲመክረን አልመከር ብላችሁ ያላችሁና ያልን በያው ጌታ ፊት ልንገራችሁ ወንድሞቼ እናቶቼ፣ ንስሐ ብቻ ነው የሚያዋጣው። በቃ ታውቀዋለህ። 2017 ምን አድርገን እንደመጣ ወደዚህኛው መስከረም እንደተዛወርክ ታውቀዋለህ። እውነቴን ብዬ የምልህ ከአጭበርባሪነትህ አልተላቀክም። መንፈስ ቅዱስ እየተናገረ አልተውክም። ከሌብነትሽ አልተውሽም። ከምንዝርና ከርኩሰትህ አልተላቀክም። ግን ዓመታዊ ጥቅስ ተሰጥተዋል። ከህይወትህ ጋር የማይገናኝ ዓመታዊ ጥቅስ፣ ከህይወትሽ ጋር የማይገናኝ ዓመታዊ ጥቅስ። ቃል ኪዳን አፍርሰሃል። ቃል ኪዳን አፍርሰሻል። በቃ ጌታን አሳዝነናል። ስለዚህ ብሎ መቼም ጌታን ፕራንክ እያረኩት ነው ብለህ አትልም። ከኖርን የእውነት ነው የምንኖረው። የእውነት 2017 ላይ ስሰርቅ የነበርኩት እኔ ነኝ ብለህ መናገር አለብህ። ሰርቃ ከሆነ 2017 ላይ ሳመነዝር የነበርኩት እኔ ነኝ ብለህ ልንናገር ይገባል። በጌታ ፊት እኮ ነው የምልህ። እና ከሌብነቴ የምላቀቅበትን ጸጋ አብዛልኝ። ስለሰረኩትም ይቅር በለኝ። ወስደህም ከሆነ በግፍ መልስ። ጽድቅ እቺ ናት። ኤርሚያስ፣ ኤፍሬም፣ እብራዊት፣ ውቤ፣ ቢንያም፣ ሰላም፣ ቴዳ አጭበርባሪና ሌቦች ልንሆን እንችላለን። መንገዱ ግን የጽድቅ መንገድ ነው። ስለዚህ ወድቀን ከሆነ እንነሳለን፣ ስተን ከሆነ እንመለሳለን። ሰርቀን ከሆነ መልሰን መስረቅ የማንችልበትን ጸጋ እግዚአብሔር እንዲሰጠን አባ እኔ ነኝ እንደዚህ ያደረግኩት ይቅር በለኝ። በቃ ወንድሞቼ እናቶቼ እሱ ነው የሚያዋጣው። አቤት እንዲህ ብለህ ስትል ብራዘር ተደፍተ በፊቱ ስትነሳ ቀኙና የፊቱ ብርሃን ይበራልሃል። እግዚአብሔር እንዲህ አይነት ልብ አያልፈውም ብራዘር። የተሰበረ ልብ የተሰበረ መንፈስ አያልፈውም። ማረኝ ብለህ ስታነባ በፊቱ ተጸጽተህ ስታለቅስ ይሰማሃል። ሰምቶም ይምርሃል። ሰምቶም ይምረናል። እኔ ምስክር ነኝ። አንተም እናንተም ምስክሮች ናችሁ። በጣም ምስክሮች ነን። እግዚአብሔር የማይወደው
እንትን ሰው ሰውን እንደሚዋሽ እንደዛ ለመዋሸት ስንፈልግ ነው። እሱ በጣም ትክክል አይደለም ብራዘር። ራሳችንን ማታለል የለብንም። በአመታዊ ጥቅስ እንዳትሸወዱ። አመታዊ ጥቅስ ሰጡን ብለህ እንዳትሸወድ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እዚህ ላይ አበቃለሁ። ልጆቼ ማስተኛት አለብኝ። 11 ሰዓት ከሩብ ሰዓቱ እንዴት ይሄዳል? ተባረኩ። ወዳችኋለሁ። ጌታ ኢየሱስ ይወደናል፣ ይወዳል። አንተ የወደቅከውን እግዚአብሔር ያነሳል። የወደቅሽውን እግዚአብሔር ያነሳሻል። የወደቁትን እግዚአብሔር ያነሳል። የሳቱትን ይመልሳል። የተሰበሩትን ይጠግናል። የርኅራኄ አባት ይራራልሃል፣ ይራራልሻል። እኛ በደላችንን ይራራልናል። አባት አለን እና ወደ ጌታ ፊት ብቻ ቀርቦ እውነትን ከጌታ ጋር መነጋገር ነው። ጸጋ ይብዛላችሁ። ሰላሙን ወገኖች፣ የተባረኩ። ወዳችኋለሁ።